አባተ ተስፋ ስላሴ ነው የሚባለው። በተለያዩ ገዳማት ነው ያደግኩት። የተለያየ ቋንቋ የተለያየም የጥንት ቋንቋዎች የተማርኩት በገዳም የሚሰጠው በተለይ ለተወሰኑ ሰዎች የተለየ ትምህርት አለ እና በሚስጥር ሰውየው ይጠናና ገና በህፃንነቱ የተለያየ ትምህርት ይሰጠዋል እና የኢትዮጵያንም ታሪክ ከመጀመሪያው እስከ መጨረሻው ድረስ ይሰጠዋል። የተለያዩ ቋንቋዎችን ይሰጡታል። በዚያ መሰረት ነው እንግዲህ ከዚያ አድጌ ያው በእግዚአብሔር ፈቃድ ከነበርኩበት ገዳም ዋልድባ ከሚባለው ገዳም ወደ አዲስ አበባ መጣ። ቀደም ሲል በህፃንነት ያው በተለያየ ትምህርት ቤት አለ ማለት ነው። በተለያየ ክፍለ ሀገር በሰሜኑ ክፍለ ሀገራት በሙሉ በተለያየ ክፍለ ሀገራት እየተዘዋወርን ነው ትምህርታችን እንደሌላው እንደ እስካሁን በነበረው ስርዓት እንማር። ከዚያ ወዲያ ገዳም ገብቼ በገዳም ብዙ ዘመን ከቆየሁ በኋላ የእግዚአብሔር ፈቃዱ ሆኖ ወደ አዲስ አበባ በ56 ዓመተ ምህረት አዲስ አበባ መጣ። እንደገና በ56 መጨረሻ ወደ ሐረር ተላክ ለትምህርት። እዚያም አስተማሪ ነበርኩኝ በየቦታው እየተዛወርኩ ማለት ነው። ራሴም እየተማርኩኝ በዚያ ነው የጨረስኩት ሁለተኛ ደረጃ ትምህርት ቤት። ከዚያ በኋላ ወደ አውሮፓ ተላኩ። አውሮፓ መጀመሪያ የተላኩት ወደ ግሪክ ነበረ። ግሪክ 6 ወር ከተቀመጥኩ በኋላ ሌላ ትምህርት እንዳጠና የታዘዘኝ ከዚህ ስለነበር የታዘዝኩት ትምህርት እንደገና 6 ወር ፈጀብኝ። 1 ዓመት ጨረስኩ ማለት ነው በግሪክ። ከዚያ በኋላ በዛ ግሪክ ሀገር የነበረው ፕሬዚዳንት ከዚህ የተላኩበት ቶሎ እንድመለስ ነበር። ከ6 ወር ቆይቼ እንድመለስ ነበር። እስከ 1 ዓመት የሚያቆየኝ የግሪክ የቆጵሮሱ ፕሬዚዳንት አቡነ መቃሪዎስ የሚባሉት ናቸው። ይህንን ሁኔታ በመረዳት አይሆንም አንተ በቀላሉ መሄድ የለብህምና መቀጠል አለብህ ስላሉን ግዴታ መቀጠል ስላለ ከዚህ ካለው ባለስልጣን ተነጋግረው 1 ዓመት ከቆየሁ በኋላ አሁንም በ1 ዓመት መሄድ ስለሌለብኝ እንደገና ወደ ሀገር መመለስ ስለሌለብኝ በእሳቸው ፈቃድ አቴን ዩኒቨርሲቲ ገብቼ በዚያ ትምህርት እንድቀጥል ተደረገ። በአቴን ዩኒቨርሲቲ ያጠናሁት ለኢትዮጵያዊ በውጭ ሀገር ቴዎሎጂ ትምህርት አለኝ ማለት እንደ ውርደት እንደ ቀላል ነገር ነው የሚቆጠረው። ምክንያቱም በቴዎሎጂ በኩል እኛ የደረስንበትን ገና አልደረሱበትም። እነሱ ገና ጨርሶ አልታሰበም። አብዛኛውም ከኛ ቋንቋ እየተተረጎመ በተለያየ ቋንቋ እየሆነ ነው እንትን የሚሉት እና በቴዎሎጂ ማስትሬት እንደገና በፍልስፍናም በኩል ጨርሶ ገና በሐሳባቸው የሌለ ፍልስፍና ነው ያለኝ። ገና ጨርሶ በእነሱ ሐሳብ ያልታሰበ ገና ያላዩትን በአይምሯቸውም የሌለ ነገር ነው ያለው። በፍልስፍናም ማስትሬት ነው ያለኝ። እንደገና እዛው ዩኒቨርሲቲ በፖለቲካል ሳይንስ ዲግሪ ያለኝ። እንደገና ከዚያ በኋላ ለሪሰርች ለጥናት ለምርምር ወደ ጣሊያን ሄጄ 3 ዓመት ከ7 ወር ጣሊያን ሀገር ሪሰርች ጥናት የተለያዩ መጽሐፍቶችን ወደ 7000 የሚሆኑ ቢብሊዮግራፊ ወይም ማስረጃዎችን ሰበሰብኩኝ። ከዚያ በኋላ እዚያም በሂስትሪ ኦፍ አርት ዲፕሎማ አለ። በዶክትሬትን በኢኮኖግራፊ ስለ ስዕል አሳሳል እንዴት እንደመጣ ሰጥቼ እስካሁን መልስ አላገኘም። በሚስጥረ ቃል እንደዚህ ሲሆን እንደገና በእግዚአብሔር ፈቃድ ወደ እናት ሀገሬ በ72 ዓመተ ምህረት እንደ ኢትዮጵያውያን አቆጣጠር ነው የመጣሁት። ከዚያ ሰዓት ጀምሮ እንደገና በ73 ዓመተ ምህረት እንደ ኢትዮጵያውያን አቆጣጠር ይህንን ቤተ መጻሕፍት ማሰባሰብ ጀመርኩ። አሁን እንግዲህ ተነስቼ ማስረዳት እንድችል ነው እንግዲህ እንትን ይሆንላል። ነገር ግን የእግዚአብሔር ኃይል ነው። የእግዚአብሔር ኃይል በእኔ ስላለ እንዲሰበሰቡ በቁ መጻሕፍቶች ከነኚህ መጻሕፍት በስተቀር እነኚህ ታዋቂ የተቀረጹ በሙሉ 10000 ከምናምን ናቸው። 10000 ከምናምኑ በሙሉ ከዚህ ያሉ ከምናምን ማለት ከተወሰነ ቁጥር ማለት ነው። ምናምን ባሉ ሳይሆን
በጣም ላለማጋነን ፈልጌ ነው እና 10,000 ከምናምኑ የተገዙት መርካቶ ነው። የመርካቶ ጉራጌዎች በሃይማኖት እንኳን አንገናኝም፣ እኔ ካላየሁት ለባይድ አይሸጡም። ለባይድ 300 ብር የሚሉት ለኔ በ150 በ200 ብር የሚጠቅመኝ ከሆነ ወዲያውኑ ያለ ምንም ቅድመ ሁኔታ ያለ ምንም ፍርማ ይዤው እመጣለሁ። የማይሆነኝ ከሆነ ደግሞ ሽጡ እላቸዋለሁ። ለምሳሌ ያልተከፈለባቸው መጻሕፍቶች እነኚህ ናቸው። 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 ይሄንንም አልቆጥረውም። ግማሽ ስለ እስራኤል ግማሽ ስለ ኢትዮጵያ ስለሆነ ነው። ይሄንንም አልቆጥረውም። ግማሽ ስለ አፍሪካ ግማሽ ስለ ኢትዮጵያ ስለሆነ ነው። የምቆጥራቸው መጻሕፍቶች በሙሉ ስለ ኢትዮጵያ የሚናገር ነው። 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 35 36 37 38 39 40 41 እነኚህ ገና ያልተከፈለባቸው ናቸው። በየወሩ ከደሞዜ እየተቀነሰ የሚከፈሉ ናቸው ማለት ነው እና የ4 ዓመት ናቸው ገና ሳገኝ እግዚአብሔር ስላስገደዳቸው ልጆቹ ድሆች ናቸው። ያው በስልምና ሃይማኖት ተከታዮች ናቸው አብዛኞቹ። አባታችን ሲያገኙ ይከፍሉናል ነው ሲያገኙ ይሰጡናል ስለሚሉ እኔም በጣም እጄም ስለሚያጥረኝ ብዙ ዶክመንትም ያመለጠኝ መሆኑን በዚህ አጋጣሚ ለመግለጽ ፈልጋለሁ። የምታያቸው ሁለቱም ሁለት ናቸው። ወደ 49 ሳጥን ከተለያየ ግለሰብ ይታለ። ይሄንንም ለማስተረፍ ለምሳሌ ወደ 29 አምባሳደሮች አይተውታል። መጽሐፍቱ በሙሉ ከዚህ የሌሉበት ምክንያት ስለ ሁለት ምክንያት ነው። አንደኛው ምክንያት ወደ 29 አምባሳደሮች ስላዩት በጣም እየጎመጁ ስለሚሄዱ እንዳያስተርቁብኝ ነው። ይሄንን መዝጊያ አንዱን ሰራተኛ ከዚህ ገዝተው ስላስተባሩብኝ ነው የታሸገ። በጣም የሚያሳዝን ነው ግን በጣም የሚያሳዝን ነው እና በዚህ በባዳም የገባንበት ምክንያት ይሄ ነው። እንዳያስተርቁብኝ እንዳይጠፋ ስለሆነ ነው። ሁለተኛው ምክንያት ባል ተሜራ በመንግስት አዞ ተቀጥቷል በሙሉ። ነገር ግን እስካሁን መጥቶ ያየ ኢትዮጵያዊ ግን ምን ያስፈልገዋል በዚህ ሰውዬ ምን መጠቀም እንችላለን ያለኝ ሰው የለም። እነኚህ መጻሕፍቶች በትንተናቸው የወጣ ነው። እኔ ነኝ ያስተረኳቸው። ያመጣኋቸውም ከሮም ነው። ሮም የጥንት ሮማውያን በጥንቱ የግሪክኛ ቋንቋ ስለ ኢትዮጵያ የጻፏቸው ናቸው። የአሁኖቹ ሮማውያን እንኳንስ በባዕድ ቋንቋ ስለ ባዕድ ሀገር ታሪክ ሊጽፉ ቀርቶ በራሳቸው ቋንቋ ስለ ራሳቸው መጻፍ ያዳግታቸዋል ማለት ነው። እንደኛ ያዳግታቸዋል እንደኛ መጻፍ። ለምሳሌ አሁን ይሄ መጽሐፍ ያስጠረጥኩት እኔ ነኝ። ተስፋ ስላሴ ሞገስ ይላል በሚጻረቃል ላይ እኔ ኢትዮጵያ በሙሉ ተስፋ ስላሴ ሞገስ ኢትዮጵያ ነው የሚለው። የሀገሪቷ ስም ታስታውስ ይኖራል። ከ3000 ከክርስቶስ በፊት ከዋናው ጽሑፍ ነው ወደ ሞኖታይፕ የተለወጠ ነው። ከእጅ ጽሑፉ ማለት ነው። ከፍተኛ ምስጢር ያለው ነው። ገና ይተረጎማል። ቋንቋው ለጀርመናውያን ጀርመኖች በጣም ነው የሚችሉት ቋንቋ። እኔም በመጠኑ እንደ ጀርመኖችም ባይሆን በጣም እችላለሁ። ራሴን ማጋነን እንዳይሆንብኝ ብዬ ነው እና ገና ዶክመንት ነው ማለት ነው። ውጭ ሀገር እነኚህ እርዳታ ጠይቄ ነው የገዛኋቸው። 10,900 ዶክመንት አለኝ ለኢትዮጵያ ማለት ገና በአደራ ስም ነው። 10,900 ዶክመንት ማለት ብዙ ነው እና በእንዲህ አይነት ይሄ ለምሳሌ አይገናኙ በሙሉ ሁለት መጽሐፍ መግዛት አልችልም ከአንዳንድ መጽሐፍ በስተቀር አቅሜ ስለማይፈቅድ ነው እና በሙሉ እነኚህ የተገዙት። ሌሎቹ ግን በሙሉ መርካቶ ናቸው። ስለ ኢትዮጵያ የማይናገረው መጽሐፍ ይሄ እጅ አይኖርም የማይናገረው መጽሐፍ። ለምሳሌ ሰው ነኝና እኔ ባል እዚህ ዓለም በሞት ማለት ነው ከፍተኛ ጉዳት ነው ለዓለም። ምን አይነት ጉረኛ መነኩሴ ነው? ሳይንቲስት አይደለም። እንዴት የሰይያት ለዓለም ጉዳት ነው ይላል ትግሬ ይሆናል። ከፍተኛ ምስጢር ያለው እኔ እጅ ነው። ያሳደገኝ ሰውዬ ነፍሱን አይማርም። ብርታ ከፍተኛ ኃላፊነት ስለሰጠኝ ማለት ነው። የሚረከብ ሰው በሌለበት ሰዓት ሲሆን አለማወቅ ጽድቅ ነው ነው የኔ አርዕስት። ማወቅ ኩነኔ ሲሆን አለማወቅ ጽድቅ ነው በሚለው ርዕስ ተዘርዝሯል።
እንደገና ማወቅ የመኖር እንቅፋት ነው በሚል ርዕስ ደግሞ ተገልጿል። ማወቅ የመኖር እንቅፋት ነው። አሁን በተለይም በሶስተኛው ዓለም ማለት ነው። በተለይም በሶስተኛው ዓለም ለምሳሌ የግብጽ ሐውልቶች 700 ሐውልት ከነ ቤተ መንግስቱ አንድ ትልቅ ከተማ ነው ማለት ነው። ከግብጽ በፊት ነው። ግብጽ የሚገኘው ሁሉ ሁለተኛ ነው። 700 ሐውልት ያለው ኢትዮጵያ ውስጥ ነው ከነ ቤተ መንግስቱ። ያ አስቀብረውታ ኢትዮጵያ። እንደገና የአክሱም ሐውልት 400 ሐውልት ያለው ከሌላ ቦታ ነው እዚሁ ማለት ነው። 400 ሐውልት ከነ ቤተ መንግስቱ አንድ ከተማ ነው ማለት ነው። እንደገና 200 ሐውልት ያለው ከሌላ ቦታ ነው የአክሱም። ያ አንድ ትልቅ ከተማ ነው ማለት ነው። አክሱም የምንለው የመጨረሻው ሶስተኛው ነው ማለት ነው። አክሱም የመጨረሻው ሶስተኛው ነው የአክሱም ለምሳሌ። እንደገና የላሊበላ ህንጻ ዋናው ወደ ክርስቲያንነት ከመለወጡ በፊት ያለው ዋናው ከሌላ ቦታ ነው። ያ ሁሉ ኢትዮጵያውያን አስቀብረውታል። ለምሳሌ በ1900 ከክርስቶስ ልደት በፊት አሃመነስ የተባለ ኢትዮጵያዊ 16 ፕላኔቶች ከነስሙ ነው አሃመነስ የተባለ ኢትዮጵያዊ 16 ፕላኔቶች መኖራቸው የተናገረ እሱ ነው። 16 እኔም ስማር እናንተም ስትማሩ 9 ፕላኔቶች ነበሩ። አሁን 12 ፕላኔቶች ደርሰዋል። በእያንዳንዱ ፕላኔት በስንት ምህዋር እንደሚዞርና ስንት ዘመን እንደሚፈጅበት ሁሉ ጽፏል ሰውየው። እያንዳንዱ ፕላኔት በስንት ምህዋር እንደሚዞርና ስንት ጊዜ እንደሚፈጅበት ጽፏል። አሃመነስ የተባለ ኢትዮጵያዊ በ1900 ከክርስቶስ ልደት በፊት ማለት ነው። እና በእያንዳንዱ ፕላኔት ምን አይነት ፍጥረታት እንደሚኖሩ ምን አይነት ፍጥረታት አሉ የጻፈ እሱ ነው። በእነኛ ፍጥረታት አማካይነት የሚስቡበት ቃላት አላቸው። በእነኛ ፍጥረታት አማካይነት ነው ያ ሁሉ ህንጻ የተሰራው እንጂ በሰው እጅ አይደለም የተሰራው። ለምሳሌ ግብፃውያን ማለት አገሩ ምስር ነው የሚባለው። ምስር ሳይሆን ምስር። እቺ በዓለም ተወዳጅ የሆነችው እህል ምስር ለመጀመሪያ ጊዜ ኢትዮጵያውያን ያበቀሉበት ሀገር ነው። ሀገሩ ለመጀመሪያ ጊዜ ኢትዮጵያውያን ያበቀሉበት ሀገር ነው። ለምሳሌ እኛ ኢትዮጵያውያን አፍሪካውያን አይደለንም። አፍሪካ ተብሎ የተሰየመው ሀገሩ አሁን በቅርብ ጊዜ ነው። ለምን? በቅርጽም በይዘትም በቆዳም አፍሪካውያንን አንመስልም። አረቦችም አይደለንም። በቅርጽም በይዘትም በቆዳም አንመስልም። የመካከለኛው ምስራቅ የሩቅ ምስራቅ ሰዎችም አይደለንም። በይዘትም በቅርጽም በቆዳም ጨርሶ አንመስልም። ነጮችም አይደለንም። በይዘትም በቅርጽም በቆዳም አንመስልም። ታዲያ ምንድነው የተባለ እንደሆነ የተለየ ቆዳ የተለየ ቅርጽ ያላቸው በእያንዳንዱ ቤተሰብ 3 አይነት ቀለም የሚገኝባቸው የሰው ዘር ምንጮች አበባ መልኮች የምንባለው እኛው ነን። አበባ መልኮች የምንባለው እኛው ኢትዮጵያውያን ነን። ለምሳሌ ነገድ የሚባልም በኢትዮጵያ ውስጥ የለም። ብሔረሰብ የሚባልም የለም። የብሔረሰቦች ኢንስቲትዩት ሲቋቋም 78 ገጽ ተቃውሞ ጽፌያለሁ። 78 ገጽ ብሔረሰብ የሌለ ብሔረሰብ ነው። ብሔረሰብ በቋንቋ ነው እንጂ የምንለያየው ከጊዜ ብዛት ብሔረሰብ የለም። ለምሳሌ ከትግራይ እንጀምር። የኢትዮጵያዊ መለያው 3 አይነት መልክ ነው። ብሎም አራተኛ አለ። ሙሉ ቀይ አለ። አሁን ለምሳሌ እዚህ አበባ መልክ ነው ያለው። ሙሉ ቀይ አለ፣ የቀይ ዳም አለ፣ የጥቁር ዳም አለ። ብሎም ኢትዮጵያዊነት ቅርጹ ሳይለውጥ ሙሉ ጥቁር ይገኛል። አራተኛ ይህ ለኢትዮጵያዊ ብቻ የተሰጠ ነው። ለምሳሌ አፍሪካ ብንሄድ ቅርጻቸው ከሚለያይ በስተቀር ጥቁሮች ናቸው። ክልስ ከሆነ ክልስ መሆኑ ይታወቃል። አረብ ሀገር ብንሄድ ቅርጻቸው ከሚለያይ በስተቀር ቀያዮች ናቸው። ክልስ ከሆነ ክልስ መሆኑ ይታወቃል። ነጭም ነጭ ብቻ ነው፣ ብጫም ብቻ ነው። እንደ ኢትዮጵያዊ የአንድ አባት የአንድ እናት ሆኖ አበባ መልክ 3 አይነት ቀለም ያለው ኢትዮጵያዊ ብቻ ነው። ይህም የኢትዮጵያዊ መለያ ነው። ለምሳሌ በትግራይ ህዝብ ብንሄድ 3 አይነት ቀለም አለ። በአማራው ህዝብ ብንሄድ 3 አይነት ቀለም አለ። በኦሮሞ ወይም በጋላ ብሔረሰብ ብንሄድ 3 አይነት ቀለም አለ። በአፋሩ በኤሳው ብንሄድ 3 አይነት ቀለም አለ። በሶማሌው 3 አይነት ቀለም አለ። በጉራጌው 3 አይነት ቀለም አለ። ለምሳሌ ጉራጌዎች ጉራ ከተባለው ከሐማሴን ነው የፈለሱ። የአንድ አባት የአንድ እናት ልጆች ናቸው። በቋንቋም በሃይማኖትም አንድ አይደሉም። ብሔረሰቦች ናቸው አይደሉም። ስለዚህ ብሔረሰብ የሚባል የለም። ኢትዮጵያዊ እርስ በርሱ ከቅርጽ ሌላ ምን ቅርጽ ይፈልጋል? ለምሳሌ
አሁን በኢትዮጵያዊም ክልስ ከሆነ ከአፍሪካዊም ቢከለስ ስንተኛ ክልስነቱ እስከ 7ኛ ክልስ መሆን ይታወቃል። ከአረቡም ቢከለስ እንኳን አንደኛ ክልስነቱ እስከ 7ኛ ክልስነቱ ይታወቃል። ከነጩም ቢከለስ እንኳን አንደኛ ክልስነቱ እስከ 7ኛ ክልስነቱ ይታወቃል። ክልስ ሳይሆን የአንድ አባት የአንድ እናት መለያ ቁጥሩ የኢትዮጵያውያን 3 አይነት ቀለም ነው። እንኳንስ በዚች ሀገር በሌላ ሀገርም ቢሆን የአንድ አባት የአንድ እናት ሆኖ 3 አይነት ቀለም ከተገኘው ኢትዮጵያዊ ነው። ኢትዮጵያውያን የሁሉም ነገር ምንጮች ናቸው። ታዲያ ወደ ጥንት እንመለስና አሃመነሽ የተባለ የጻፈው መጽሐፍ ተወስዶ አንደኛው ሮም በሚስጥር ቤተ መጻሕፍት ይገኛል። ሁለተኛው እንግሊዝ በሚስጥር ቤተ መጻሕፍት ይገኛል። ሶስተኛው ፈረንሳይ በሚስጥር ቤተ መጻሕፍት ይገኛል። አራተኛው ጀርመን በሚስጥር ቤተ መጻሕፍት ይገኛል። አሜሪካንም አምስተኛው ወስደውት የኮንግረስ ቤተ መጻሕፍት በሚስጥር ላይ ይገኛል። ኢትዮጵያውያን ገና የደረሱበት ገና ዓለም አልደረሰም። ኢትዮጵያዊ ደግሞ ሌላውም ሰው ደግሞ አይደለም። ሲፈጠር ከነምግቡ ነው የተፈጠረው። ሲፈጠር ሌላው ከነምግቡ አልተፈጠረም። ደራርቦ የተፈጠረው መዝሙር 73 ላይ የተመለከትን እንደሆነ አንተ ባህርን እንዳትናወጥ አጸናሃት ይላል። ከባህርም ላይ 2 ዘንዶችን አወጣ። የዘንዶቹም ራስ ተጠቀሰ። አጣፍተህ ለኢትዮጵያውያን ምግባቸው ሰጣቸው ነው የተባለው። በዛ ሰዓት አረቦች ነበሩ። ስለ አረቦች አልተነገረም። በዛ ሰዓት እስራኤሎች ነበሩ። ይቅርታ እስራኤሎች እኛ ነን። አይሁዶች ነበሩ። አይሁዶች ናቸው። እስራኤል 3 አይነት መልክ ያለው ነው። አሁን በኢየሩሳሌም ያሉ 3 አይነት መልክ ያላቸው እስራኤሎች የአይሁድ አሁን ያለው የተቋቋመ መንግስት የእስራኤል መሆኑን አይቀበሉም። የአይሁድ መንግስት ነው። አይሁድ ማለት ደግሞ የኢትዮጵያውያን መሬት ጠባቂዎች የነበሩ ኢየሩሳሌም ደረስትነቱ የኢትዮጵያውያን ነው። ደረስትነት የላቸውም። በሳሌም ንጉስ ሳሌም የተባለው በአይሹር አንደኛ በ3000 ከክርስቶስ በፊት ነው። አይሹር አንደኛ ለዳሪዮስ አንደኛ ለፋርስ ባቢሎን ንጉስ ይጽፋል። እና እስራኤሎች የኢትዮጵያውያን መሬት ጠባቂዎች ናቸው። ምድረ ርስት የላቸውም። ምድረ ርስትነቱ የኢትዮጵያውያን ነው እስካሁን ድረስ። አሁን ለምሳሌ ከየሀገሩ የሚሰበሰቡ በአይሁድ በእስራኤል ስም በፈላሻ ስም የሚሰበሰቡ ሰዎች አሉ። ከአረብ የሚሰበሰብ አለ፣ ከአሜሪካን የሚሰበሰብ አለ፣ ከእንግሊዝ የሚሰበሰብ አለ፣ ከጀርመን የሚመጣ አለ፣ ከራሻ የሚመጣ አለ። ኩብክ ነው የሚቀመጡት። ቀስ በቀስ ነው መሬት ገዝተው ስራ ይዘው የሚወጡት። ኢትዮጵያዊ ግን ፈላሻ ነኝ ብሎ ከሄደ መሬት ተገዝቶ ይሰጠዋል እንጂ ኩብክ ውስጥ አይቀመጥም። ምድረ ርስቱ የኢትዮጵያውያን ነው። ከቀይ ዘንዶ ላይ ተቀጥቅጦ ነጭ ጤፍ ነው የወጣው። ከነጭም ዘንዶ ላይ የወጣው ቀይ ጤፍ ነው። ይህ የኢትዮጵያውያን ምግብ ነው። በዛ ሰዓት ሌላው ሀገር ስላልነበረ ስለነሱ ትንቢት አልተነገረም። ስለዚህ ኢትዮጵያዊ ሲፈጠር ከነ ምግቡ ነው የተፈጠረው። ስለዚህ ምርጥ ህዝብ ነው ማለት ነው። እንደሌላው ህዝብ አይደለም። ታዲያ ለምሳሌ የሮማውያን የመጽሐፍ በሙሉ የሚናገረው ስለ ኢትዮጵያ ነው። ሁለተኛው ካምብሪጅ ነው የሚባለው በእንግሊዝ ሀገር ነው የሚገኘው። ሂስትሪ ኦፍ አፍሪካ ነው። በሙሉ ስለ ኢትዮጵያ ነው። በሙሉ ስለ ኢትዮጵያ የማይናገር ከሆነ አልገዛው። ለምሳሌ ከዚህ ላይ ሉሲ ነው ሉሲ ይባላል ነው በእነሱ ይጋጭ ያቆራኛ ከዚህች ተነስቼ እስከ 60 ከክርስቶስ በፊት የኢትዮጵያ ታሪክ በሃርቫርድ ዩኒቨርሲቲ ጥያቄ እየሰራሁኝ ነኝ። ለምሳሌ ሮም በ77 ዓመተ ምህረት እንደ ፈረንጆች አቆጣጠር ስለ አርኪኦሎጂ ከዚያ ገለጻ ባደረኩበት ጊዜ ዶክተር ፍቱም ታደሰ ነው የሚባለው ኢትዮጵያዊ ነው ሰውየው። አሁን ያለው መንግስት አይቀበልም። አሁን ያለው መንግስት ባለመቀበሉ ኢትዮጵያነቱ አይፋቅም እና ኢትዮጵያነቱ በስዋክ ላይ የተናገርኩኝ በአመቱ እንደገና በ78 ዓመተ ምህረት ወደዚህ ከመምጣቴ በፊት ሃይደንበርግ ስብሰባ ተደርጎ ነበር። ስለ ታሪክ ፈረንጆች ስለ ኢትዮጵያ ይጽፉና መሀል ላይ ሲደርሱ እጥቁን ታሪክ አለ በከምተኛ የተነሳ ቃላት አጠረኝ የቀረው የሀገሪቷ ልጆች ሁሉ ወዳሽ ይገባል። አንዱ ይጽፍና መሀል ላይ ሲደርስ ቃላት አጠረኝ የቀረው የሀገሪቷ ልጆች ሁሉ ወዳሽ ይገባል። ዳዳሽ ማን ይሙላው ነው። በ78 ዓመተ ምህረት ሃይደንበርግ ጀርመን የተደረገው ስብሰባ ተጠርቼ ነበረ። ነገር ግን ወጪ ራሴ መቻል ስለነበረብኝ አልሄድኩም። በዛ ስብሰባ ላይ ዶክተር ይገሌ ኢትዮጵያ ብዙ ልጆች አላት፣ አሁን እንግዲህ መሙላት ይችላል ሂዳሹ ዶክተር ይገሌ ተቆመ። አንዱ ግን የሃርቫርድ ዩኒቨርሲቲ የሰሚቲክ ቋንቋ ሊቅ የነበረ ሰው ነው። ከሞተ 4 ዓመት ሆኖታል። ዶክተር ይገሌም እናውቀዋለን፣ ይሄን መስራት አይችልም። ዶክተር ይገሌም እናውቀዋለን፣ ይሄን መስራት አይችልም። ይሄን መስራት የሚችል
ያ በጣሊያን ሀገር ስለ አርኪኦሎጂ ገለጻ ያደረገ መነኩሴ ነው ተብዬ በጽሁፍ ተጠይቄ ነው ምሰራው። አሁን የደረስኩበት ጽሁፍ የዚህኛው 12 ቮሊዩም ተኩል ስደርስ አይኔ ሞራ ሆነ። አይኔ ከነበረብኝ አደጋ ቀደም ብሎ ከነበረብኝ አደጋ ወይም ከደረሰብኝ አደጋ ላይ ተጨምሮ የወረቀቱ ኃይል 12 ተኩል ደርሻለሁ። የምጽፈውም ራሱ ከማኪና ጽሁፍ በላይ ነው። እኔ አይደለሁም ግን የእግዚአብሔር ኃይል በእኔ ሆኖ በተደራቢነት አብሮኝ ስለሚሰራ ነው። አንድ ግለሰብ ይሄንን መሰብሰብ አይችልም። ስለዚህ 15 ቮሊዩም ነው መጻፍ የነበረብኝ። አሁን ለምሳሌ ስለ ፊደላችን የፊደል ኢትዮጵያውያን እንደፈጠሩ ታውቃላችሁ? አልሰማችሁ? እንግዲህ ኢትዮጵያውያን ናቸው። ለምሳሌ ሮማውያን፣ ፊኒካውያን የሚባሉት የኛ አባቶች ስለሆኑ የበላቲን ፊደል የሚጠቀሙ ሰዎች ሁሉ ለሮማውያን ግብር መገበር አለባቸው፣ ለኛ መንበርከክ መስገድ አለባቸው ብሎ ታምናለህ። ለዛ ተቃውሞ ደግሞ አንድ ግሪካዊ በዛ ሰዓት እናንተ የት ነበራችሁ? በዛ ሰዓት አልነበራችሁም፣ የኛ አባቶች ናቸው ብሎ ጻፈ አንዱ። ከዛ በኋላ ደግሞ ተነስቶ ሌላ ጀርመናዊ አርለር ማይክል የሚባለው ሰውዬ ጀርመናዊ ሞቷል፣ በዘመኑ ሞቷል። ለምን ትዋሻላችሁ? እናንተ አይደላችሁም፣ ኢትዮጵያውያን ናቸው። በዛ ሰዓት እናንተ የት ነበራችሁ? ፊደሉ እንኳን ሞዲፋይ ያልሆነ በቁሙ የኢትዮጵያውያን ነው ብሎ ያስረዳው። ለምሳሌ አሁን ይሄ ረ ነው፣ ኤል ነው ፈረንጅ ረ ነው ከናጣጣፉ ሳይለወጥ። ይሄ ሁ ነው፣ ይሄ ር ነው፣ ይሄ ሀ ነው። በሰብአውያን ቋንቋ የሰብአውያን ቋንቋ የተጻፈ ሳባ አይደለም። አ የሚለው የድምጽ ሰጪ ተውጦ ከጊዜ በኋላ ነው ሳባ የሆነ እንጂ ሰብአውያን ነው። ሰባ የነሰሰባ ኢትዮጵያ የሰዎች ቋንቋ ነው። ለምሳሌ የመን የኢትዮጵያን መሬት ነበር፣ ባህር አልነበረም። የኢትዮጵያን ግዛት ነው የመን። አብዛኞቹ ሰዎች የኢትዮጵያን ቅርጽ እንደያዙ ናቸው። 3 አይነት ቀለም የሚገኝባቸዋል። በብዛት ደግሞ ከሌሎቹ ከአረቦች የተከለሱባቸው አሉ። ረህሩሃ ማለት በሰብአውያን ቋንቋ እንደ አጋጣሚ ሆኖ ከዚህ ጋር የመጀመሪያ ማለት ነው። የመጀመሪያ እና ለምሳሌ ወደዚህ ዞራለሁ። አሁን ወደ ፊደሉ ለማስረዳት ነው። ከዚህ ተቀርጻለህ ፊደሉ ጋር ለማስረዳት ነው። ለምሳሌ አሁን ይሄ አ ነው ታያህ ማለት ነው። ራሱ በቁሙ እዚህ ላይ አለበት። እዚህ ላይ መሀል ተሰርቶ ነው በል ይኸው በል ራሱ አ ይሄ ነው ሲ ነው። በእነሱ ነው እንዳለ ነው። እኔ አይደለም ሰውየው እንዳስረዳው ነው። መጽሐፎቹ ደብቋቸዋል፣ አጥተዋቸዋል። በሚስጥር ቤተ መጻሕፍት ይገኛሉ። 3ቱም ሰዎች የጻፏቸው ግን በእኔ እጅ ይገኛሉ። እዚህ ሳይሆን አስቀምጣቸዋለሁ ብቻ ጋር 3ቱም ተቃዋሚዎች የጻፏቸው። ይሄ ሲ ነው፣ በእነሱ ር ነው። ይሄ ጋ ነው። ይሄም ተለውጦ መሀል ላይ ሞዲፋይ የሆነ ነው። ኢ ነው፣ በእኛ ሪ ነው። ኤፍ ይሄ ነው ተከፍቶ፣ ይሄ ሪ ነው። ይሄ በቁሙ ዘ ነው። ይሄ 10 ነው የግዕዙ። ይሄ ያ ነው። ይሄ 10 ተከተለው ነው። ኤል ራሱ ረ ነው። ኤም ከጥንት አጻጻፉ ጠ ነው። ጠ ስሞሉ ዲም ጠለ አለ ከዚህም ጣለ እንጂ ራሱ ኤም ጠ ነው። ያው ጠ ነው በቁሙ ሞዲፋይ ያልሆነ ነው። ኤን ስሞሉ ይኸው ብ ነው። ከላይ ከፍ አድርገውት ነው ብ ነው ስሞሉ። ይሄ በቁሙ አ ነው። ይሄ የ ነው። ቲው ያ ነው እዚህ ላይ የተከተለው። አር ይሄ የ ነው እዚህ ላይ የተከተለው። የፈረንጆች ፊደል ኤስ ብቻ ነው። ይሄ ቲ ፐ ነው። ይሄ ሀግል ነው። ይሄ ሐራብ ነው። ደብልዩ ንጉሱ ሰ ነው የኢትዮጵያውያን። ኤክስ ደግሞ የጥንት ኢትዮጵያውያን ተ ነው ተ። ይሄ ደግሞ ዜድ ዋይ ሐራብ ነው። ዜድ ጊ ነው። ሞዲፋይ እንኳን ያልሆነ እኛ እንደተፈጠርነ ስላላችሁ በቁሙ የኢትዮጵያውያን ነው። የኢትዮጵያውያን ጽሁፍ ከክርስቶስ ልደት በፊት 4500 የነበረ ነው። እንዴት አድርጋችሁ ነው እንደዚህ የምትሉት ነው? ስለዚህ ድልማንን እንደምታውቁት አምናለሁ። ድልማንን ታውቁታላችሁ። ይህ መጽሐፍ የሚናገረው መጽሐፍ የተጻፈው በሰብአውያን ቋንቋ ነው። አሁንም ያ የመጀመሪያው ሰው ተቃውሞ የሰጠ አርለር ማይክል የሚባል ዕብራዊ ነው፣ ካቶሊካዊ ነው፣ ጀርመን ነው። ከአንደኛ ዓለም ጦርነት በፊት ነው የወሰደው። አንድ ሰው ያነሳውን በጣም ትልቅ መጽሐፍ ነው። ያ ኦፍሳይት አድርገውታል መጽሐፉ። ቋንቋው የሚያውቅ ሰው ካለ ተብሎ ነው። አሁንም የሚያውቅ ሰው የለም። ኦፍሳይቱ ግን 900 የአሜሪካን ዶላር ነው የገዛሁት። በእኔ እጅ ላይ አለ።
ያ የሚናገረው መጽሐፍ ነው የት ቦታ ቅርስ እንዳለ ምን አይነት ቅርስ እንደሆነ የት ቦታ እንደተቀበረ በስንት ጫማ አፈር እንደተቀበረ እንዴት ማውጣት እንደሚቻል በዚያ መጽሐፍ ላይ ተገልጿል። ያንን ቋንቋ ለማወቅ መጥተው በዚያ ቋንቋ ፈንታ ያ ቋንቋ የሚያውቀው ሰው ስለሌለ ግዕዝ ቋንቋ ከኛ በተሻለ ማለት ነው ከካህናቱ በተሻለ ግዕዝ ቋንቋ የተለያየ ቋንቋ በኢትዮጵያ የሚገኙ ቋንቋዎችም በሚገባ ጥንታዊ ሄዱ። ለምሳሌ አሁን የቋንቋ የተጻፈው መነሻው ግዕዝ ሲሆን በምን ይፈታል? በጥንት ላቲን፣ በምን ይፈታል? በጥንት ግሪክ፣ በምን ይፈታል? በጥንት ዕብራይስጥ። የአሁኑ ዕብራይስጥ የተደባለቀ ነው። በምን የጥንቱም ዕብራይስጥ የምናውቀው እኛ ነን፣ ኢትዮጵያውያን ናቸው የሚያውቁት በሚስጥር ነው። አሁን ለምሳሌ አሁን ያለው ዕብራይስጥ ጀርመኖችና እንደው ላቲኖች ያወጡት ነው፣ የተሳሳተ ነው፣ ደንበኛው ዕብራይስጥ አይደለም። እና እንደገና በምን ይፈታል? በጥንት ጀርመን፣ እንደገና በምን ይፈታል? በጥንት አረቢክ ሱሪክ አይነት ነው የሚፈታው። እጁን የሚመጣው ደረቅ ሆነ የሚመጣው ታዲያ ይሄንን ነው። ይሄንን የሚያወጣ ሰው ማንም ይልቅ የለም። ይሄንን ማውጣት የሚችል ማንም ይልቅ ሰው የለም። ይሄንን ታዲያ ምን አይነት ልቅ ነው ማለት ነው ሰውየው። ወደ ሉሲ እንደገና እመለሳለሁ። ወደ ሉሲ ጥናት የሉሲ ጥናት ይሄ ነው ማለትም ድርሽ በፈረንጅኛ አሁንም ይሄ የስለላ መጽሐፍ ነው። በቁጥር ነው የሚታወቀው የትኛው የስለላ መጽሐፍ መሆኑን የሚያውቅ ሰው ነው የሚያውቀው። ማለት ሰላይ ማለት ደግሞ ሀገር ጠባቂ ለሀገር ለወገን የቆመ እንጂ ለግለሰቦች ከቆመ ሰላይ ነው ለፍንገታም ነው ማለት ነው። ለሀገሩ ለወገኑ ነው። የመጀመሪያው ጥናት ከዚህ አለ። አሁን ያው ወደ ፈረንጅ ይቅርታ ነው ወደ ፈረንጅኛው መናገር ሊመጣ ነው። ወደ ፈረንጅኛው አነጋገር ልንሄድ ነው። አሁን በዩኒቨርሲቲ ይሄንን ራሱ መደንትን መተንተን ነበረበት፣ አልተተነተነም። ፈረንጅኛው ይሄ ምንድን ነው የሚለው? ኢትዮጵያ ያው ፈርስት ፋሚሊ ኦፍ የርሊማ እውነታ ስለሆነባቸው ነው ይሄንን ቃላት ማስፈር ግዴታ የተገደዱበት ፈረንጆች። ኢትዮጵያ የመጀመሪያው ሰው የሰው ዘር ምንጭ ናት ብለናል። የመጀመሪያው ሰው መገኘትን ቃል ለማስፈር የመጀመሪያው ጥናት ይሄ ነው። ያው በዚህ መጽሐፍ የሰፈረው ይሄን መጽሐፍ አስፈላጊ መጽሐፍ ነው። ቡክ ዳይጀስት ነው የሚተካው። መሳሪያው እንትን ያለው ይሄ ነው። ነገራ አሁን ለምሳሌ እቺ ናት ያለችው ጅም ሳይጠፋ አትቀርም። ሉሲ in the sky with diamonds እና ይሄንን ነው የሳየቡት እነሱ። በእኛ ደግሞ ድንቅ ነሽ ማለት ነው። እንደገና ዋናው ጥናት ግን ከሌላ ይመጣል። ለምሳሌ አሁን ለምሳሌ በወረቀት አንድ ትውልድ እንዲያሳልፍ ብዬ ነው በወረቀት የሸፈንኩት እንዳይበላሽ አንድ ትውልድ እንኳን ማሳለፍ እንዲችል እንደዚህ እንደምትለዋወጥ ይታያችኋል። እዚህ ለማስፈር ብዙ ገንዘብ ነው የሚፈጀው። ትለዋወጣለች ስኬሌተን ማለት አጥንቷ የሉሲ እና ከዚህ ላይ ደግሞ የታሪክ ስርቆት ወይም ሳቦታጅ ተደርጓል። ይሄንን እናንተ እዚህ ሙዚየም ነው ማለት ደግሞ የሚያሳፍር ነው። ሙዚየም አይባልም፣ በጣም አነስተኛ ነው። ይፈታ እና ይሄ ራሱ እዚህ ከኢትዮጵያውያን ሙዚየም በትልልቅ ተሰርቶ መኖር ነበረበት። ይሄም የለም። አሁን ምንድነው የሚለው? stepping out on the road to humanity. Stepping out on the road to humanity. የሰው ዘር ወይም የሰው ዘር ምንጭ ወይም ራሱ ሰው ቀስ በቀስ ደረጃ በደረጃ ወደዚህ ዓለም መጣ። stepping out መጣ የሚለው ነው። የመጀመሪያው ሰው ተገኘ ለማለትም ከመሃል ሜዳ ተነስተው ሳይሆን ፈረንጆች ከዚህ ሁሉ አጥንት እዚህኛ ሙዚየም መኖር ነበረበት። በጣም የሚያሳፍር ነው። የለም በትልቅ እንደገና አስሎም ቢሆን በስዕል በልዩ መስታወት ተደርጎ መኖር ነበረበት፣ ግን የለም። Faces from the past ገጾች ካለፉ living God the fossil evidence በመኖር ላይ ያሉ የአጥንቶቹ መረጃ ወይም ማስረጃ ማለት ሲሆን ከዚህ ይገለጻል። ከነኚህ አጥንቶች በሙሉ ተወዳድሮ ነው እውነተኛው ሰው ከሉሲ በፊትም የተገኙ አጥንቶች አሉ።
እውነተኛው ሰው በኢትዮጵያ ተገኘ ለማለት የቻለው ፈረንጅ ከመሃል ሜዳ ተነስቶ አይደለም። ይህንን ራሱ ይሄው ተስሎ እዚህ ኢትዮጵያ ውስጥ መኖር ነበረበት። አሁን እዚህ ላይ የታሪክ ስርቆት ወይም ሳቦታጅ የተደረገው 400 ሚሊዮን years of ፌዴራሊዝም ግሪክኛ ቋንቋ ነው፣ ግን እንደ አርዕስት አድርገው በዓለም ይጠቀሙበታል። 4 ሚሊዮን ዘመን የሰው ልጅ ቀስ በቀስ በእግሩ መሄድ ጀመረ ብሏል። አሁን ለምሳሌ እነሱ እንደሚያምኑት ከዝንጀሮ ተነሳ ብለው የሚያምኑ ምናልባት እነሱ ያው አሁን እንኳን የዝንጀሮ መነሳት ፈርሷል ጥናቱ። በ78 ዓመተ ምህረት ሃይደንበርግ ፈርሷል ጥናቱ። ከዝንጀሮ የሰው ልጅ እንዳልመጣ ፈርሷል። ሌላ ታሪክ ስላለው ጊዜ ለመቆጠብ ወደ ሌላ እንሄዳለን። አሁን ለምሳሌ ከዚህ ተነስተው እያሻሻሉ ይመጡና ያጣሩት ወደ ፈረንጅ ነው። መጠራት የነበረበት ወደ አሁኑ የኢትዮጵያዊ መልክ ነበር። የታሪክ ሳቦታጅ ወይም የታሪክ ስርቆት ተደርጓል። አሁን ወደ ፈረንጅ ነው ያጣሩት። ፈረንጅ ላይ ተገኝቶ ቢሆን ነበረ ወደ ፈረንጅ ማጣራት ያለባቸው። ደግሞም እናንተ ኢትዮጵያውያን ራሳችሁ በራሳችሁ ጥናቱን ያካሄዳችሁ እንደሆነ ነው ወደዚህ መሆን የሚችለው። ስለዚህ ለምሳሌ ይህም ራሱ ስለ ኢትዮጵያ ታሪክ ነው። በሙሉ ስለ ኢትዮጵያ ነው። ይሄ ጀነራል ሂስትሪ ኦፍ አፍሪካ ቮሊዩም 1 ሜቶዶሎጂ አንድ አፍሪካን ፕሬሂስትሪ ነው የሚለው 8 መጽሐፍ ነው። ሌላው እንኳን ብዙ አያስፈልገኝም። ሁለተኛው ደግሞ ቮሊዩም 2 ነው ኤንሸንት ሲቪላይዜሽን ነው የሚለው ጨርሶ አይገኝም። ይሄም ቢሆን ራሱ መጽሐፉ እግዚአብሔር ነው ያስገደዳቸው ሰዎቹ። ለምሳሌ ከመጨረሻው ክብር እስከ መጨረሻው ውርደት በኋላ ፈረንጆች የመጨረሻው ክብር ምን ብሎ ጻፈ? እነኚህ ኢትዮጵያውያን ሰዎች አይደሉም አማልክት ናቸው ብሎ ጻፈ። ሰዎች አይደሉም ተቃውሟል። አማልክት አይደሉም ታዲያ መላእክት ናቸው። አሁንም ተቃውሟል። መላእክት አይደሉም ታዲያ ምርጥ የሰው ዘሮች ናቸው። ምርጥ የሰው ዘሮችም አይደሉም ታዲያ መናፍስት ናቸው። መናፍስትም አይደሉም ታዲያ አራዊት ናቸው። አራዊትም አይደሉም ታዲያ ከአራዊትም በታች ናቸው ብሎ ይጻፋል። ከመጨረሻው ክብር እስከ መጨረሻው ውርደት ማለት ነው። ለምሳሌ ስለ ግሪክ ራሳቸው ግሪኮችና የተወሰኑ ሰዎች ከጻፉ በስተቀር እንደ ኢትዮጵያ እንደዚህ የተለያዩ ሊቃውንቶች የጻፉለት የለም። ስለ ሮም ራሳቸው የተወሰኑ ሮማውያን፣ ስለ እንግሊዝ የተወሰኑ እንግሊዝ ከጻፉ በስተቀር እንደ ኢትዮጵያ የተለያዩ ሰዎች የጻፉለት ነገር የለም። ለምሳሌ ስለ ጥንቱ ግብጽ ወይም ምስር ኢትዮጵያ ነው ከዚህ መጽሐፍ በስተቀር ስቶሪያ ለላምዲቺ ነው። ጣሊያኖች በአምስተኛው ዓመት በ5 ዓመት በዚህ ወራሪነት በነበሩበት ሰዓት ከኢትዮጵያ የሰበሰቡት መዝገበ ዕፅዋት ወይም የመድኃኒቶች ማስረጃ ነው። ከዚህ መጽሐፍ በስተቀር ስለ ግብጽ ያለ እንደሆነ ከዚች ጀምሮ እስከዚች ብቻ ነው ያለው። እነኚህ ናቸው። ስለ አሁኑ አረብ ሳይሆን ስለ ጥንቱ ግብጽ ማለት እዚችም አለች እና እችም አለች፣ ሌላ የለም ማለት ነው። ስለ ኢትዮጵያ ግን በሙሉ ከሳጥን ከተቀመጠው ጀምሮ ይሄ በሙሉ ስለ ኢትዮጵያ ነው። ከኔ እጅም ያልገባ ገና አለ። ውጭ ሀገርም የተቀመጠ መጽሐፍ አለ። ምን አይነት ሀገር ብትሆን ነው? ምን አይነት ሀገር ብትሆን ነው? በቀን 4 አየር ንብረት የሚገኝበት ሀገር በዓለም በቀን 4 አየር ንብረት እያንዳንዱ አውራጃ እያንዳንዱ ክፍለ ሀገር በአውራጃ በወረዳ በምክትል ወረዳ ይከፋፈላል። በእያንዳንዱ ክፍለ ሀገር 4 አየር ንብረቶች አሉ። ለምሳሌ አባ ማስያስ ጣሊያናዊ ነው ታውቃላችሁ። በእኛ በሚተረጎምበት ጊዜ የኔ የ35 ዓመት አሳሽነት ሚስዮን፣ የኔ የ35 ዓመት ሰባኪነት ሚስዮን ራሱ የኔ የ35 ዓመት ሰላይነት ሚስዮን በተራራማዋ ኢትዮጵያ ላይ ነው። በተራራማዋ ኢትዮጵያ ላይ ነው። ታዲያ እዚህ ላይ የሚለው በቁማም ድረገነት የሆነች ሀገር የላቲን ያለ የነጭ ያለ የጣሊያን ያለ ምድረገነት ብለህ የምትተባበርባት ከመጽሐፍ ቅዱስ ያነበብከው ሀገር እኔ አሳያለሁ። ሰማይ አይደለም መሬት ላይ ነው። የጊዮን ወይም የናይል ወንዝ የሚመነጭባት በቀን 4 አየር ንብረት የሚገኝባት ኢትዮጵያ ናት። ልጅ ተወልዶ ያለ ሕክምና ያለ ተመጣጣኝ ልብስ ያለ ጫማ የሚያድግባት ሀገር በቁማም ድረገነት የሆነችው ኢትዮጵያ ናት። እቺ ኢትዮጵያ ላይ በ5 አራዊቶች ተከባለች። ነጭ ናት መምጣና ዲመተህ እነኛ አራዊቶችን አስወግደን አራዊት እሱ ነው። በእግዚአብሔር አምሳል ላይ ተፈጠረ። ይቅርታ 3 አይነት ስላሴ 3 ናቸው። እንደኛ በእኛ ምሳሌ ሰው እንፍጠር ነው ያለው። እንደኛ ለምሳሌ ኢየሱስ ኢትዮጵያዊ ነው፣ እስራኤላዊ አይደለም።
እስራኤላዊ ነው ኢትዮጵያዊ ነው አይሁዳዊ አይደለም ነብራውን ኢየሱስ ጠይሙ ኢየሱስ ነው ለምሳሌ በኢየሩሳሌም የገዥ መደብ የነበረው ዛታ ኢትዮጵያውያን ናቸው እስራኤሎች መዘላይ ሚናቸው እንደረስከላቸው በዛ ሰዓት መሬቱም አልተቆፈረም በካናን ነው የሚሄደው እነሱም አይክዱም ነጭ ኢየሱስ ሐሳዊ መስጊድ አሁን ነው የሚወለደው ምናልባት ያ የሰለሞን ቤተ መቅደስ የተያዘው አረቦች ነው ያ የተፈቀደ እንደሆነ ነው ገና ያም አልተፈቀደም አጠገቡ ያለው ደግሞ የተፈቀደ ሌላ መስጊድ ለማፍረስ ነበር አሁንም ያም ገና ነው አልተፈቀደም ውስጡ ሰርተው ግን ያንን በቦምብ ለማፍረስ ነው የሚፈልጉት አሁን ወደ ሚስጥሩ ይሄ ነው በዛ ይወለዳል ነጭ ኢየሱስ ሐሳዊ መስጊድ ጠይሙ ኢየሱስ ስለሆነ ነው ያልተቀበሉት ኢትዮጵያዊ ነው ኢትዮጵያዊ ባይሆን እንደዚህ አልቀበልም ይገርታ ወገናዊነትም አይደለም የእስራኤልን ተቃዋሚም አይደለም በመሰረቱ አልቃወማቸው የነሱ ተቃዋሚ አይደለም ያው ስላዳኑ ከብዙ መከራ ከብዙ ፈተና ስላዳኑ ደጋፊ ደግፋቸዋል ከብዙ ፈተና ከብዙ መከራ ነው እና እነኚህ አራዊቶች ከገጸ ምድር አስወግደን አራዊቱ ነው ከገጸ ምድር አስወግደን የሶስት አይነት መልክ ነው እንግዲህ ኢትዮጵያዊ ስላሴ ሶስት ናቸው በእኛ ምሳሌ ሰው እንፍጠር ነው ያሉት የተፈጠረው ኢትዮጵያዊ የመጀመሪያው ሰው ኢትዮጵያዊ ነው የታሪክ ምንጭ ኢትዮጵያዊ ነው የፊደል ምንጭ ኢትዮጵያዊ ነው የመልክ የቆዳም አይነት ኢትዮጵያዊ ነው ይቅርታ ያሁኑ ኢትዮጵያዊ ለማኝ ነው በምድረገነት ተቀምጦ የሚለምን ኢትዮጵያዊ ለማኝ ነው እነሱ ናቸው ግን እና አሁን ለምሳሌ ከዚህ ላይ መጽሐፍ ውስጥ ይሄን እንደሆነ በተለያየ ምዕራፍ ነው ያስቆጠቆጡት የኢትዮጵያዊ ስለ አለበት የኢትዮጵያ ስለ አለበት እያንዳንዱ ምዕራፍ በእንዲህ አይነት ሐረግ ላይ ያስቆጠቆጡት እያንዳንዱ ምዕራፍ እና ይሄ ሰውዬ የኢትዮጵያውያን ፍጹም ጠላት ነው የኢትዮጵያውያንም ፍጹም ወዳጅ ነው አንዱ ሰው ሁለቱም መሆን ይችላል ለምን ፍጹም ጠላት የሆነበት ምክንያት ኢትዮጵያውያንን በመጥፎ አሟሟት እንዲገደሉ ስለፈረደ ነው ጁ መጽሐፍ ላይ አለ ጁ መጽሐፍ አደጋዳ እንዴት ነው እቺ ሀገር መውረስ የምንችለው ይላል ሀገሪቷ በተለያየ ማዕድን የበለጸገች ስለሆነ በተለይ ድንጋዮችን ሰዎችን በድንጋይ እያንዳንዳቸው ሰዎች ድንጋይ እያሸከምን ወደ መርከብ እንሄዳቸዋለን በድንጋዩ በገመድ ላይ እያሰርን ወደ ባህር እንጥላቸዋለን ለጥይት እንኳን ቢሳሳ በሀገራችን የተሰራ ጎራዴ ወይም ጦር በዛ እንድንገደል እንኳን መፍቀድ ነበረበት ግን ከነነፍሳችን ወደ ባህር እንድንጣልና የአሳ ምግብ እንድንሆን ነው የፈቀደው በዚህ አይነት ሆኖ ኢትዮጵያ ለማውረስ ነው በዚህ አይነት ጠላትነቱ በጣም የረቀቀ ሲሆን እውነተኛነቱ ደግሞ ኢትዮጵያ ስለጠናልን ነው ስለራሱ ሳይሆን ስለኛ ነው አሁን እናንተ ማደም ተካፍላችሁ ይቅርታ ታያለ ብል እንዳይበላው ለምሳሌ ከዚህ ኬሚካል የዚህ ኬሚካል ይለያል ከነወረቀቱ ከነሽፋን ከዚህም ኬሚካል የዚህ ኬሚካል ይለያል ከነወረቀቱ ከነሽፋን ስለዚህ ብል እንዳይበላው እርሱ በርሱ ይጠበቃል አይበላው አሁን ስለ ኢትዮጵያ ያጠናልን ሰውየው በማርሲያስ ወዳጅነት የሆነበት ስራ ስለራሱ ሲል ያጠና 1 2 3 4 5 6 ስለ ኢትዮጵያ ጥናት ነው ለምሳሌ መተከል ፕሮጀክት የተቋቋመው ለምን ዘመን ማለት ስለለም ቦታ አለ በጣሊያኖች ጥናት ነው በስንት ኪሎ ሜትር አልማዝና እንቁ የሚገኝበት መሆኑን ስለሚያውቁ ነው ነገር ግን አልተሳካም ባይሳካም በጥናት ላይ ናቸው በትልቅ ፕሮጀክት ብለው ያሰፍሩና ፕሮጀክት ብለው ይሰሩና በውስጡ ይቆፍራሉ ከላይ ግን ለኢትዮጵያዊ ሌላ ስራ እንደሚያሳዩ እና ለኢትዮጵያዊ ተፈጠረ እንደሆነ ላይ ሆን ይችላል እና ከመተከል ጀምሮ ለምሳሌ መጽሐፍ ቅዱስ የሚለው የአባይ ወይም የገንዋን ምድረ ኢትዮጵያን ከቦ ይፈሳል አሁን ግን አይፈስም ከዚህ ጀምሮ መሬት ከፍና ዝቅ ከማለቱም በላይ አባይ ይሄድበት የነበረበት ቦታ በባህር ስለተከበበ በባህር ስለተያዘ አሁን አባይ የሚሄደው ጎጃምንና ከወለጋ ጨረፍ አድርጎ ነው የሚፈሰው መሬት ከፍና ዝቅ ከማለቱ የተነሳ እና ግን 2900 ማይል ተይዞብናል መሬት በባህር መካከለኛው ምስራቅ የነበሩ ሰዎች ለምሳሌ ፈረንጆች ፋብሪካ በሚሰሩበት ሰዓት ባህሩን እያሸሹ ነው ያ ባህር ቀስ በቀስ እየሄደ ሌላ መሬት ነው የሚይዘው መካከለኛው ምስራቅ ያለው እነ ቆጵሮስ እነ እስራኤል በዛ ከሰው ነበር እስራኤልማ አንደኛ መሬት የምታሳፋና ታቷ ባህሩን እያሸሸች እና ከሰሱ ተከላከሉ ነው የተባለው 2900 ማይል ነው ያደረገው ባህር እስከ 78 እንደ ፈረንጆች አቆጣጠር ድረስ ከዚህ ወዲህ ደግሞ በብዙ ተይዟል ማለት ነው አባይ ይሄድበት የነበረ ቦታ ነው ታዲያ የሰው እንደዚህ ካየተልን በመተከል አድርጎ በወለጋ አድርጎ በከፋ በጅማ በልባቡር በባሌ በሶማሌ በኡጋዴን በጅቡቲ በአሰብ ምጽዋ እንዲፈስ ነው የታየተልን ይሄ ዋው
ተራራውን እንደሚያ ይህ መሬት የአልማዙ የዕንቁ የልዩ ልዩ ማዕድን ሳይነሳ መሬቱ ብቻ 1 ሚሊዮን ዘመን ያለ ምንም ማዳበሪያ የዓለም ጥራጥሬዎች ትኩስ እሸት ለዓለም ሕዝብ ማቅረብ እንደሚችል ከመግለጽም በላይ ለምሳሌ ነዳጅ እዚሁ እንዳለኝ በቅርቡ ለምሳሌ ሳውዲ አረቢያ መሬቱ እንደዚህ እንግዲህ እናንተ ጋርም ከስላለ መሬቱ እንደዚህ እዚህ ላይ ማውጣት ይችላል። የሌለን ሰው ከዚህ የሚሰራው ሰው የሳውዲ ሀብት ነው ሰው ነው። ለምሳሌ ውሃ እንኳን አሁን ለምሳሌ የሶ ውሃ እዚህ ቢቆፍሩ ሜቴ ጎን ለጎን እዚህ ቢቆፍሩ ውሃው ይበዛል። እሱ ግን ከውሃው ላይ ዝቅ ብሎ ከዚህ ላይ ከእናንተ ትንሽ ዝቅ ብሎ 1 ሜትር ቢቆፍር የእናንተ ይቆምና የሱ ውሃ ይሆናል ማለት ነው፣ ይመጣል ማለት ነው። ለምሳሌ ሳውዲ አረቢያ አረቦች በሙሉና የባህር ኤርትራ ያለ በሙሉ እስከ ፑንቲ ድረስ ያለው እንደዚህ ነው። ይሄ ነው ያ መሬት አለ እዚህ ነው። በነስም እንዲሁ ቢቆፈር ይላል ሰው በነዚህ የነኛ ይቆምና እዚህ ላይ ይመጣል። ግን አውጪው ግን ኢትዮጵያዊ ይሞት አለበለዚያ አወጣላችሁ ነዳጅ አለ እየተባለ የሁሉ ወጪ ለምን ይደረጋል? ላይ ወጣ አይፈቅዱማ ነኛ ሰዎች አወጡማ። በዚህ መጽሐፍ ማውጣት ይቻላል። ተተርጉሞ አለባችሁ ማውጣት ይችላል። ኢትዮጵያዊ ካለ ማስወጣት ይችላል። ለምሳሌ ይሄን ባይሆን አሁን ወደፊት ያለው ማዕድን አሁን ወደፊት ያለው ገና ህንጻ ሲወጣ ገና ወደፊት ያለው ተአምር ሲወጣ ኢትዮጵያ ከሰው በላይ ስንት አልማዝ ስንት ዕንቁ ይኖረዋል። የተመንግስት ነው ለቆሙ። አሁን ለምሳሌ ግብጽ ሐውልት የለች፣ አንድ ተራራ ሐውልት ብቻ ነው ያለች። ከግብጽ የተወሰደ ሐውልት ማለት የቆመው ሐውልት ነው። ከፒራሚዱ አይደለም። 27 ሮማ ከግብጽ የኛ የአክሱም ትልቁ ሮማ እንደገና ከግብጽ የተወሰደ ሐውልት 13 እንግሊዝ፣ እንደገና ከግብጽ የተወሰደ ሐውልት 5 ፈረንሳይ አለ፣ እንደገና ከግብጽ የተወሰደ ሐውልት 4 ጀርመን አለ። እንደገና ትልቁ ተሰባው ትልቁ ሐውልት አሜሪካን ተጋግነው 3 አሜሪካን ሀገር አለ። አሁን ግብጽ ምንም ነገር የለም። ሬሳውን ተወስዷል። ምንም ነገር የለም። አረቦች በ1900 ከክርስቶስ ልደት በፊት በባርነት ከየመንና ከኢራቅ በባርነት በክሮሎሚ ሎሚ ሙዝ ካሮት እንዲተብሉ ተይዘው የመጡ ናቸው። እዛው ላይ በፒራሚዱ ላይ ተቀርጿል። ለምሳሌ ፈረንሳዮችና እንግሊዞች ጣሊያኖች በፒራሚዱ ላይ የተቀረጸው ስዕል ለማስቀረጽ ሞክረው ነበር። ኢትዮጵያዊ ላይ ማስመሰል ነጭ እንዳያደርጉት አይመስልም፣ አፍሪካዊ እንዳያደርጉት አይመስልም፣ አረባዊ ለማድረግ ሞክረው ነበር። አሁንም አልተሳካም። ለምሳሌ አሁን ይሄን እናንተ የራሳችሁን ቅርጽ ማወቅ ከቻላችሁ ማለት ነው። ይሄ ገና ዋናው ነው። አጣዋለሁ ለምደም ሙዚየም ተወስዷል። ይሄ ማለት ይሄ ነው። ታያለ ይሄ ታያቻ ስሉ በኢኮኖግራፊ ወይ በስዕል አማካኝነት ስታዩ ማለት ይመስላል ነጭ አይመስልም። ጨርሶ ከነወዙ እንዳለ ነው ይሆን በአልማዝ ነው ተሰራ ለምን ሙዚየም ያለ አፍሪካዊ አይመስልም ከነወዙ፣ አረባዊ አይመስልም ከነወዙ፣ መካከለኛው ምስራቅ የሩቅ ምስራቅ ሰዎች አይመስልም ከነወዙ። ኢትዮጵያውያን ናቸው። ይሄ ኢትዮጵያዊ ነው ራሱ። ዋናው ኢትዮጵያ መሬት ውስጥ ስላለ ይሄ ራሱ ማውጣት ይቻላል። ቅርንጫፉ ነው የተወሰደው። እንደገና ለምሳሌ እነዚህ ለንደን ሙዚየም ተወስደዋል። ይሄ ራሱ ክሌዎፓትራ ነው የሚባል ግን ውሸት ነው። ኢትዮጵያዊ ነው። ዳይ መስራት አይችሉም እነሱ። በሰዓት አልነበሩም። ክሌዎፓትራ ከግሪክ የመጣች ነው አይደለችም። ኢትዮጵያዊ ናት። ፈርዖኖች በሙሉ ኢትዮጵያውያን ናቸው። ለምሳሌ አሁን እንደገና እዚህ ላይ እየመጣን እንደሆነ ከነምስሉ የኢትዮጵያዊ ነው። የአለ አሁን ማውጣት ይቻላል። ሰው ካለ ሬጅን ያለው ማለት የሚናገር ቦታ እንዳለ ትልልቁ የኢትዮጵያዊ ነው። ውርድ ነው። ግብጽ የነበረ በሙሉ ለንደን ሙዚየም ተወስዷል። ለንደን ሙዚየም ታገኙ። ለምሳሌ ይሄ ሲሆን ዋናው ሚስጥሩ ደግሞ ሐውልቶቹ የት ቦታ እንዳሉ የምትናገረው ሚስጥር እዚህ ላይ ያለችው ይሄው እጅና ሚስጥሩ ክቡር ድንጋይ ነው። ኢትዮጵያ ውስጥ ነው የሚገኘው። ወጣ ከአልማዝ ከዕንቁ በላይ ነው ማለት ክቡር ድንጋይ ይታያችኋል። የክቡር ድንጋይ ከአልማዝም ከዕንቁም በላይ ነው የሚገኘው ኢትዮጵያ ውስጥ ነው። ወጣ ለምሳሌ አሁን ይሄ የኢትዮጵያ ፊደል ነው ተወስዶ እቺን እንስሳት እንዚዛ ናት ታውቃላችሁ። በመስከረም ወር የሰውም ሰገራ የከብትም ሰገራ እያደበለበለች የምትገፋ ነው። ያ የምታደበለበለው ይበቅላል። ተወሰነ ወዲያውኑ ስር አለው ከታች ወዲያውኑ የበላ ሰው
ፈላስፋ ይሆናል። ለምሳሌ አሁን ከወሎ የመጣው ልጅ እንዳውቃ ካለ ያለ አግባብ ስለበላ ነው ሳውቅ ነው በልቶት ወይ ሞተት ጠጥቶ ይሆናል። እንግዲህ ምንም አያውቁም አሁን አያውቁም ስንት ቢሊዮን ስንት ትሪሊዮን በደቂቃ ማካፈል የሚችል ልጅ ነው ያ የጥናት አባል ሄል እና ውቀቱ የሚተላለፈው ከሰው ልጅ ግን በወተት አማካይነት ከብቶች ስለሚበሉት በስጋ አማካይነት ወደ ሰው ልጆች ይተላለፋል። አሁን እቺ ያዘችው የህይወት ምልክት ነው ያላት ውስጧ በስምቦሎ ፍላት ነው የምትባለው ራሷ ተዘጋው መምራት ትችላለች ከሌላ ሰው ጋር ተዋህዳ። ለምሳሌ አሁን ራሱ ሐራቤ ነው ፊደሉ ራሱ ኢትዮጵያ ነው ሐራቤ ነው። ከዚህ በላይ ደግሞ ሀገዝ ነው። አሁን እዚህ ላይ ቶ በስምቦሎ ፍላት የህይወት ምልክት የሚባለው ታይወታል ቶ አለ ይቆራል ቶ እዚህም ማለት ቶ አሁን በዚህች አማካይነት በዚህ ጥንዝ አማካይነት ከአንድ ጋር ሆኖ ጥበቡ ያለበትን መናገር ይቻላል። በሙሉ ጥበቡ ማውጣት ይቻላል ማለት ነው። እና እኔም ብጽፈው ታዲያ ከዚህ ተነስቼ ለምሳሌ እንዴት ነው የምጽፈው? የኔ አባባ በዚህ አይነት አኳኋን ነው። ረቂቅ የለውም መስመርም የለውም። ረቂቅም የለውም መስመርም የለውም። ስለዚህ ሰሪውን አይደለሁም ማለት ነው። የምጽፈውም በራሴ እንግሊዝኛ ለዚህ በራሴ እንግሊዝኛ ማለት አሁን እኔ ብሞት የጽሁፍ ከባይድም ከወገን እጅ ቢገባ ፈረንጆች እኛን ያስተማርነውና እኛን የጻፍነልን እንዳይሉ ከነሱ የማይወጣ እንግሊዝኛ ነው። ከነሱ የተሻለ እንግሊዝኛ ነው። ለምሳሌ በራሴ በተወለድኩበት ቋንቋ እኔ ከኔ በተሻለ ፈረንጆች ይህን ቋንቋ ይችላል። ከኔ በተሻለ ከነሱ በተሻለ ደግሞ እኔ የነሱን ቋንቋ ይችላለሁ። የእግዚአብሔር ፈቃዱ ነው። ለምሳሌ አሁን ወደዚህ እስከ መጨረሻ ድረስ ህዳግ ማልተውበት ምክንያት የወረቀት ቁጠባ ነው። ወረቀት የለም። የዚህ አይነት ወረቀት በስክሪፕቶ ነው የምጽፈው። በዚህ ለምን በቀለም የጻፍኩት እንደሆነ የተመሰሳል። በዚህ የጻፍኩት እንደሆነ እየሸተለ የሚሄደው በዚህ ሆነ እንደሆነ እየሸተ አሁን ለምሳሌ እንደዚህ አመር ነበር የመጀመሪያው ጽሁፍ ደብዛዛ ነበር በጣም የዘዘዘ አሁን እያማረ እየሸተ ነው የሚሄደው። ለምሳሌ ከዚህ ላይ ሲደርስ ነው የውድ ረቂቅ ያለው መስማት ያለው እዚህ ስደት ማይታ ይታመንኩ about 4000 to 3000 BC about 4000 to 3000 BC እዚህ ላይ ስደት ነው የሚባለው። አሁን ለምሳሌ ብሉ ነው በጣም የሁሉ እሱ ነው ይታያል የሁሉ እሱ ነው። ይሄ በዶክመንት ማለት መጽሐፉ ከወጣ በኋላ እስከ 400,000 የአሜሪካን ዶላር ይሸጣል። ይሄ በልኩ ስለሚፈለግ ታሪክ ስለሆነ የመጀመሪያው ላይ ስለሚፈለግ ስለዚህ ነው ጃር ጀምሳራ እና ሌላ ወረቀት አለ ከዚህ ላይ እንደ ፎቶኮፒ የሚደረግ ተደራቢ የመሃል የጽሁፉ መሃል ላይ ይሆናል። ያ በህዳግ ላይ ይጠረዝና ለሚፈልጉ ሰዎች ለሚፈልጉ ሀገሮች ግዴታ ስለሚፈለግ ይሸጣል። ስለዚህ ነው ጽሁፉ ወረቀት ቁጠባ ነው። ወረቀት የለም። ለምሳሌ ምን እንደሚመስል ማየት ያስፈልገናል። እንግሊዝኛ ችግር የለም በተርጓሚ ያስፈልገው ለምሳሌ last day of the pharaoh Tutankhamun translated from the French by Claudi published in 1969 ስለ ቱታንካሜን የተጻፈ በአንድ ፈረንሳይ እጅ የተተረጎመ ከእንግሊዝኛ ማለት ነው በ1965 እንደ ፈረንጆች መጽሐፍ ይህንን መጽሐፍ ነው እኔ አስተባብዬ ትክክለኛው ታሪኩን የምጽፈው። ማስረጃ ፍለጋ አይሄድም ሰውየው የሚፈልግ ሰው ማስረጃው እዚሁ ያለቀለት ነው። የሁሉ ቁጥር ታዩታላችሁ። ምንድነው የሚለው ከዚህ በታች ያለው ስለ ራሴ ነው። On the other pharaoh, the greatest famous and ancient pharaohs ruled Misr or Egypt. ታላላቆቹና ዝነኛሞቹ ፈርዖኖች ግብጽ ወይም ምስር ይገዙ የነበሩ ፈርዖኖች በሙሉ ኢትዮጵያውያን ናቸው ነው የሚለው። መግዛት አለብን። Some of them from 3200 to 2000 BC to 1700 to 1500 BC በአንድ በ3000 እስከ 200
እስከ 2000 በ1000 እስከ 700 1500 ውስጥ የነበሩት በዚህ ዘመን ውስጥ የነበሩት ፈርዖኖች ኢትዮጵያውያን ናቸው ካልን ስማቸው መጥራት አለበት። ኦሲሪስ ስም ስለሆነ ትርጉም አያስፈልገውም። ያው ስም ነው። ኦሲሪስ መፋትስ አኖኖቢስ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ፈርስት ሰከንድ ሰርድ ፎርት አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ራምሰስ ፈርስት ሰከንድ ሰርድ ራምሰስ ደግሞ አንደኛ፣ ሁለተኛ፣ ሶስተኛ አካናተ መንፊሽ ሽካራታ አማን ኦራም which means the true Sangaro Haddasit or Hashepshu and Tonkame እነኚህ በሙሉ ኢትዮጵያውያን የነበሩ ናቸው። ማስረጃው በሙሉ እዚህ ውስጥ ነው ያለው። ለምሳሌ ስለ ማስረጃው ይታያል ቁጥሩ በሙሉ እዚህ ላይ ነው ያለው። ማስረጃ ፍለጋ ሰውዬ በዚህ ወረቀት ማስገባበት ምክንያት እንዳይበላሽ እንዳይቆሽ ነው ከመጻፉ በፊት። አሁን ለምሳሌ ይሄም ብዙ ነው፣ በጣም ብዙ ነው። እዚህ ላይ wonderful Ethiopia of the ancient Kushite Empire ይሄም ራሱ ይተረጎማል። ኩሽ የሚለው ቃል በፈረንጆች አነጋገር ቃላት ስለሌላቸው ጥቁር ብለው ነው የሚተረጉሙት። ጥቁር አይደለም። ከግዕዝ የመጣ not kushite but kokushite that means founder ኩሽ ጥቁር አይደለም አይባልም። ይኸውም ኮክህ ነው የሚባል። ኮክ ከግዕዙ ነው መሰረት ማለት ነው። መሰረት የመጀመሪያው ሰው የሰው ዘር ምንጭ ማለት ነው። ማስረጃ በሙሉ እዚህ አለ። ይሄ ብቻም አይደለም፣ እንደገና ብዙ ነው። ይሄ ሁሉ እንደገና እዚህ ያለው በሙሉ ለምሳሌ ወጣ ይሄ የዚህ 42 ሳጥን ላይ በዚህ ሳጥን ደረጃ 42 ይታያል። ከ12 ቮሊዩም በታች ቢበላይ ይሆናል። ወደ መጽሐፍ በሚለወጥበት ሰዓት ወደ 5000 ፎቶግራፍ ስለሚኖረው በጣም ከፍ ይላል ማለት ነው። መታተም የነበረበት ግን እዚሁ ሀገር ነው። ኢትዮጵያዊ ሰው ካለ እዚሁ ሀገር ነበር መታተም ያለበት። ፎቶግራፍ ግዴታ ከዛ መግዛት ያስፈልጋል ማለት ነው። እነሱ ሀገር ይዟል ማለት ነው። የሁሉ በሙሉ የሁሉ ብዙ ነው። የሁሉ ብዙ ነው እና አሁን የእንኳን ሳልጨርሰው ብሞት ትልቅ ጉዳት ነው። ትልቅ ጉዳት ማስረጃው ሁሉ እዚሁ ነው ያለቀለት። እዚሁ ላይ ለምሳሌ በዚህ ብቻ ሳይሆን በአማርኛ ለምሳሌ ወይም አማራ የሚባል ነገር የለም። በኢትዮጵያ ነገር የለም ይላል። ለምሳሌ ጋምቤላዎች ነገሮች ናቸው። በገጽም በይደትም ያላይመስሉ አፍሪካ ላይ መጡ ማለት ነው። ዘመንና መርባባ ያሉት ኢትዮጵያውያን አይደሉም። ምክንያቱም በገጽም በይደትም ያላይመስሉ ሶስት አይነት ቀለም የላቸው። ሶስት አይነት ቀለም ማለት ነው። አንድ አባት የአንድ እናት ሆኖ ክልል ሳይሆን ሶስት አይነት መልክ የላቸው። ስለዚህ እነሱ በኢትዮጵያ ውስጥ የሚኖሩ አፍሪካውያን ናቸው። 12 ዩኒቨርሲቲ መምህራን አሉ እና 9 ወደ 7 አመታችን ነው እስካሁን ድረስ ተተግባደ በሳምንት 2 ቀን ፕሮግራም አለ እና ማለትም ኢትዮጵያውያን እምነት ይመሰረትልኛል። ነቢያቶቹ አብዛኞቹ ኢትዮጵያውያን ናቸው። የመጀመሪያው ነብይ ሄኖክ ስለ መሬቱ አቀማመጥ ምን አይነት መሬት እንደሆነ ምን አይነት ማዕድን እንዳለ ከሰማይ ምን አይነት ነገር እንዳለ የተናገረ የመጀመሪያው ነብይ ሄኖክ ኢትዮጵያዊ ነው። ኤርምያስ ኢትዮጵያዊ ነው። ሐጌ ኢትዮጵያዊ ነው። ሶፎንያስ ኢትዮጵያዊ ነው። አሞጽ ኢትዮጵያዊ ነው እና ሕዝቅኤል ኢትዮጵያዊ ነው። አብዛኞቹ ኢትዮጵያውያን ናቸው። ከሐዋርያት ማቴዎስ ኢትዮጵያዊ ነው። ማርቆስ ኢትዮጵያዊ ነው። ፊልጶስ ኢትዮጵያዊ ነው። ቶማስ ኢትዮጵያዊ ነው። ቋንቋውም የኢትዮጵያዊኛ ነው። በዚያ አሁን እስራኤልኛ እኮ ከኢትዮጵያ ይገባል። አሁን ለምሳሌ የአረቦች ፊደል የኢትዮጵያ ፊደል በላይ ገብረ መድኅን የሚባል የመካ የበላይ ገዥ ነበረ። ስለ እስልምና ሃይማኖት የመሰረተ እሱ ነው። በላይ ገብረ መድኅን የመካ የበላይ ገዥ ነበረ። በ400 ዓመተ ምህረት ነው። በዛ ሰዓት መሐመድ ገና አልታሰበም እንኳን ይወለድ። ካደገ በኋላ ሲመጥላቸው እና አቡበከር እና ዮሴፍ እና ዑመር የሚባሉ ሰዎች ነበሩ።
ለምንድን ነው የሰውዬ ለሃይማኖት መረጥከው እኛን አድርገን ወይ አንተ ጎን ያለው እኔማ በገዥነት የመጣው እንጀራ ፈከረ ታዲያ እሱ ነው አልበለዚያ ምን ያድርግ አይቻልም እናንተ በላይ ገብረ መድህን የተባለ ነው ፊደሉ ለምሳሌ የአረብኛ ፊደል ሞዲፋይ ያልሆነ የኢትዮጵያውያን መጽሐፉ የመጀመሪያው ቁርአን በኔ እጅ ግን ጀርመን አለ ተወስዶ ከድጃ የተባለች መሐመድ ሚስት የነበረችው አይሁዳዊ የሷ ዘሮች ጀርመን ላይ አሉ የጀርመን ይሄ ማርኬቲስ አክሲዮን ማህበር ናቸው ቋንቋው ስላልገባቸው እንዲተረጉምላቸው ሰጥተውኝ ኦፍሳይቱ 900 የአሜሪካን ዶላር ነው የገዛው ኦፍሳይት ተደረገ ብሬጅ ላይ አለ ቋንቋው ግን በህግ በስነ ስርዓት አልተረጉምኩላቸው ከኢትዮጵያዊነት ብዛት ነው ሚስጥር ማባከን ይሆናል ለባይ በሚመስለኝ ነው የተረጉምኩላቸው ደመኛ ትርጉም ተሰጥቷቸው ማለት አሁን ለምሳሌ የአረብኛ ፊደል ከዚህ መጣን እንደሆነ ራሱ ከኢትዮጵያ ለወጣ ነው እናንተ ይሄ ለምሳሌ አስር ነው ይሄ ምልክት ነው ደግሞ ደረት ነው ይሄ ሮ ነው ሮ በምልክት ነው የሚለየው ይሄ ጋ ነው ጋ ታያችኋል ይሄ ሮ ነው ይሄ ጋ ነው እንዳለ ነው ይሄ ስ ነው ንጉሱ ስ ነኝ ላይ ፊደሎች በኋላ እየተላወጡ የሚሄዱ ይሄ ራሱ ተረጉዞ ነው ያው ራሱ ይሄ ከነኛ ወጣ እና የመጀመሪያው ቁርአን በእጁ የጻፈው ጀርመን ነው ያለው እኔም ማለት ከዛ በኋላ የተሻሻለው ቁርአን ነው ያለው እና የሁሉም መሪዎች ኢትዮጵያውያን ናቸው የክርስትናነት መሪዎች ኢትዮጵያውያን ናቸው አሁን ነው ወደ ኋላ የተመለስነው ስለዚህ ነው አሁን ነው እነኛ አይነት ሰዎች ናቸው የኢትዮጵያ ተብለው የተቀረጹት ኢትዮጵያውያን አራዊቶች ናቸው ከገጸ ምድር ይጥፉ መሬቷን እንውረስ ያሉ ሰዎች ናቸው የኢትዮጵያ ካቶሊክ የተባሉት የሚያሳዝን ነገር ነው ሳይንስ ላይ እንኳን የሚያሳዩት የኢትዮጵያ ካቶሊክ ናቸው ተባለ ለምሳሌ የኢትዮጵያ ካቶሊክ የኢትዮጵያ እስላም የኢትዮጵያ መካነ ኢየሱስ የኢትዮጵያ ወንጌላዊት የኢትዮጵያ ጆሆባ የኢትዮጵያ ባውላ ድመቱን ባይማው ቢኖር የኢትዮጵያ ደብዳቤ ታውቁ ጉዳዩ ግስ የማይሻገር ግስ ነው ፖለቲክ የሃይማኖት ነው አሜሪካኖች ራሳቸው በአሁኑ ሰዓት በአኛው ክፍለ ዘመን የዛሬ 50 ዓመት ወደፊት አሜሪካን ያለችበት ደረጃ ነው የምትቆየው ወይስ ትወድቃለች ወይስ ትበልጣለች በሚል ወገኖቻቸውን ሲያስጠኑ የራሳቸውን ወጣት ሲያስጠኑ የሰለላ ድርጅት ሲያየና ከእስራኤል ስለላ ድርጅት አንድ ነው ሆነው ግን የተለያየ እምነት እየፈጠሩ በየጊዜው ወደ ኢትዮጵያ እንደ አዲስ አማን ኢየሱስ እየበተደፋ ወደኛው እምነት መስራቹ እንደ አዲስ አማን በዚህ አይነት የህዝብ ከሚያዳክሙት ይልቅ እንደ ኢራቅ ቀጥታ ጦርነት ቢከፍቱበት ይሻላል ቀጥታ ጦርነቱ ይከፋል እንደገና እንደ አይነት ሰዎች ናቸው አራዊቶች ናቸው የመጽሐፉ ያለ ይማለ አራዊቶች ናቸው ሰዎች አይደሉም ያለው ሰው ነው የኢትዮጵያ ካቶሊክ ተብሎ የተሰየመው አረቦች ደግሞ በተፋላ ኢትዮጵያን የሶስት አይነት መልክ ያለውን ህዝብ ከገጠም ተጨርሰው አጥፍተው በኢትዮጵያ የእስላም መሪ አቁመው ማለት ነው ተማመን በእስላም መሪ ማቆም የሚችል የአንድ ሺህ ጥራት ዘመን ነው በሌጃለ ፕላን ግን ለማለት ይሰጣል ተገናለ ኔጅን ያለው ፕላን የእስላም መሪ አቁመው ቀስ በቀስ የሶስት አይነት መልክ ያለው ምርጥ ህዝብ አጥፍተው የአረብ መናኸሪያ ለማድረግ ነው ከዚያም በላይ ስትራቴጂ የጦር አመች ነው ቦታው ራሱ አሁን ነው ሳይጣራ ነው ሲል ይሄን ይዞ ይሆን ማለት ነው አይነካው የመጨረሻ ነው በሙሉ መምታት ይቻላል ስንት ወንዝ ያለ ነው የአባይ ወንዝ ይዘን ነው በመንግስተ ሰማይ በቀናት አየር ንብረት የሚኖርበት መሬት ይዘን ነው ዳቦ የምንለምነው ለማኝም ያደረጉ እነሱ ናቸው የተለያየ መሰረተ ቢስ የሆነ የተለያየ መሰረተ ቢስ የሆነ ቀንቃዛ ጦርነት የተለያየ ሃይማኖት አምጥተው ለምሳሌ በአንድ ቤተሰብ የተለያየ በስከበለ አካባቢ አንድ ህዝብ ቢሆን ተቀርቶ ሰውየው ባልየው ኦርቶዶክስ ነው ሴትዮዋ ካቶሊክ ናት አንድ ልጁ ጴንጤ ነው አንድ ልጁ ጆሆባ ነው አንድ ልጁ ፕሮቴስታንት ነው አንድ ልጁ ባውላ ነው በአንድ ቤት እንኳን ህብረት የለም አሁን ለምሳሌ የራሺያ ወድቃል በቃ ወደቀ የአሜሪካ ስለላ ድርጅት አሁን ለማኝ አንደኛ
የለማኝ ለማኝ ያድርጋል ከሃዲዎች እኛን እንደዚህ ብላተኑ እነሱ ናቸው እና እነሱን ጥሎ ነው አሁን የበላይነት ነው ያለው አሜሪካ በሙሉ የበላይ ነው ነገር ግን ይዛው ነገርዋን ይጥለዋል ግን የቀጥቃዛ መሰረተ ቢስ የሆነ እምነት እየፈጠረ የህዝቡን ሞራል ከሚጥልብን ይልቅ በይፋ ጦርነት ቢከፍትብን ይሻላል ይሄም ጦርነት አሁን የሚካሄደው እኛም ቢሆን የራሳችን አይደለም በራሳችን ኃይል እንንቀሳቀስ አይደለም አሁን ወደ ነሻላ የሚሉት በራሱ እንንቀሳቀስ አይደለም አሜሪካ ነው ሁሉ የአሜሪካን እና እስራኤል ስለያዘጅት ነው እስበሳችን ነው የምንተላለቀው የሰው ዳይም እንደሆነው እኛ ነን ለምሳሌ ትግራይ አማራ ኦሮሞ እኔ ማንንም መስላለሁ ብሎ መጠየቅ አለበት ቋንቋ ሲደጋፊ ይመጣል እኔ የኔ ቅጥ ማን ይመስላል ነጭ መስላለሁ አልመስልም አፍሪካዊ መስላለሁ አልመስልም አረብ መስላለሁ አልመስልም መካከለኛው ምስራቅ መስላለሁ አልመስልም ታዲያ ማንንም መስለው ትግራዩ አማራው ኦሮሞው ጉራጌው አፋሩ ኤሳው ሶማሌው ራሴን ነው ከመቀነሰው ያለው የኔን የሚመስል ቅርጽ የኔን የሚመስል ሰውነት ያለው ሰው ሲጠፋ ነገ ጠዋት እኔ ባሪያ ሆናለሁ ስለዚህ እያንዳንዱ ኢትዮጵያ ሃይማኖት ፖለቲክ ነው የአረብ እስልምና እንጂ የዓለም ኦርቶዶክስ የሚል የለም የሮማ ካቶሊክ እንጂ የሮማ ኦርቶዶክስ የሚል የለም ሀገርን መንግስትም አለው ስለዚህ ነው ቸግሮኝ ነው ለምሳሌ አይደለም የህዝቡን ለመካፈል ስለፈለጉ ሃይማኖት የግል ነው ሀገር የጋራ ነው አሁን ያለው የሚተረጉም ያለው ነገር ስለዚህ ነው የኢትዮጵያ ካቶሊክ እግዚአብሔር ይመስገን ተደረገ እግዚአብሔር ይመስገን የኢትዮጵያ ሃይማኖት ሰጪ ሆነ ያለ ቦታ የኢትዮጵያ ካቶሊክ የኢትዮጵያ ወንጌላዊት የኢትዮጵያ መካነ ኢየሱስ የኢትዮጵያ እስላም አሁን የኢትዮጵያ ሁሉ የኢትዮጵያ ምናልባት እግዚአብሔር ሰው ይፈጥር ይሆናል የለአይሁን ማለት ነው ከኝነት አይደለም ሀገርን መንግስትም አለው የትኛው ካቶሊክ ነው 3 ገጽ የጻፈ የትኛው እስላም ነው 3 ገጽ በዲጋ 3 ገጽ የጻፈ የትኛው ፕሮቴስታንት ነው 3 ገጽ የጻፈ በኢትዮጵያዊነት የኢትዮጵያ ተዋህዶ ነው ልጅ ነው የኢትዮጵያ ኦርቶዶክስ ልጅ ነው 3000 ገጽ የጻፈ የትኛው ፕሮቴስታንት የትኛው ካቶሊክ የትኛው እስላም ነው ተባርሮ የመጣ ከውጭ የኦርቶዶክስ ልጅ ነው እኔ ነኝ ተባረረ ኢትዮጵያዊ ነኝ ተብዬ ተባረረ የመጣሁት ከሩ በ24 ሰዓት ተባረረ ስቃይ ደርሶብኝ እንደገና ከአይሮፕላን ወደ አይሮፕላን እንድመላለስ ተደርጎ የተባረርኩኝ እኔ ነኝ ሀገር አለው በርግጥ ነኝ 100% እዚህ ያለው ስላም ገጽታው እዚህ እንጂ አረባዊ ነኝ ማለት ለምሳሌ ናስር የሙተለቅ እናንተ ኑራችሁ እንደሆነ ከዚህ አጎበርተይ ወሰን ቅዱስ ጴጥሮስ ሐውልት ነው የተሰራው አሁን እስከዛ ድረስ ነው እነሱ ባንዳ ይፈቀደላቸው ምናቸው ነው ለምን ምንድነው እሱ አረብ ኢትዮጵያዊ ነው ኢትዮጵያዊ ዛሬ ነው ያላላይ ምናቸው ነው አጎበር ተሰርቶ ዋይ እየተባለ የሚዞርበት በዳሳዋት የሚደመው ሰነበረበት ነገር ግን ኢትዮጵያዊ ሰው የለም ኢትዮጵያዊ ሰው ባለመኖሩ የማይሆነው ሆነ አሁንም መጠንቀቅ አለባችሁ የሚተናገሩት ቃል ሁሉ ምርጥ ቃላት መሆን አለበት የተጠና መሆን አለበት ምን እንደሚያስከትል መሆን አለበት አሁን ለምሳሌ የሰላም ቅርስ ምን ቅርስ አለ ከሰዓት በጣም ወደረድ ነው ከነቁራናቸው የጻፈው በላይ ገብረመድህን የሚባለው የመጣ የበላይ ነው እዚህ ያለ እንቆሮ ሰላሞች ለምሳሌ በአረብ ሀገር ኢትዮጵያዊ ካለ አረብኛ ቋንቋ የሚችል ከሆነ የሚያስተግረው እሱ ነው ይመራል አላሁ አክበር የሚለው የሚያስተግረው እሱ ነው ኢትዮጵያዊ እሱ ከሌለ ደግሞ በሱ ስም ተሰይሞ አንዱ በላይ ብለው ተሰይሞ ማለት ነው ግን የኢትዮጵያ ባሪያ ነው የሚሉት ኢትዮጵያዊ ባሪያ አይደለም በገዥነት ከሄደ እኛ ባሪያ ከብላችሁ ሰዎች ቢሆንም በመሰረቱ ባሪያ ማለት ጥቁር አይደለም ባሪያ ማለት ተገዥ ነው ራሱ የማይችል ነው የፈረንጆች ባርነት እርጥበታቸው ስለተካካተ አንዱን ስለገዛው የነሱ ባርነት ስለተካካተ ባሪያ የሚለው ቃል ለሶስተኛው ዓለም ሰጡት እንደገና ሶስተኛው ዓለም አብዛኛው ነፃ ስለወጣና እንዴ መሰሉት ኃይል ስላገኙ ባሪያ የሚለው ቃል ለጥቁር ሰጡት ለምሳሌ እኛ ደግሞ ከኛ የተቆረውን ባሪያ እንለዋለን ምን ባሪያ አይደለም ግን ራሱ የማይችል ከሆነ ባሪያ ነው ማለት ራሱ የማይችል በራሱ የማይመራ ህዝብ ራሱ የማይችል በራሱ ሐሳብ የማይመራ መንግስት ባሪያ
ባሪያ ማለት ይሄ ነው እና ኢትዮጵያውያን ባሪያ ከምንላቸው በገዥነት መደብ ስለሄደ ባሪያ አይደለም። አሁን ለምሳሌ አላህ አክበር ብሎ የጸሎት የሚያደርግ ማን ነው ብትሉት ብላል ነው የሚላቸው። ብላል ለምን ብላል ታለ ማምር ወይ ዑመር ነው ሌላ ሰው ያለ እሱ ካልጸለየ ካልከፈተ ጸሎቱ ከእግዚአብሔር ሳይደርስ እንደ ያሬድ የመጀመሪያ ተማሪ ነበረ ነው በላይ በረመሪ ይምጣ በሚዘምርበት ሰዓት ከብቶች ይቆማል። እንደ ያሬድ ወፎች ወርድ ይረግፋሉ። እንደዚህ አይነት ነበር መጽሐፉም እዚህም አለ ሌላ የተወሰነ ቃላትም አለ እና ስለዚህ ነው እንደገና ለምሳሌ በአማርኛ ሌላ ማለት አሁን እየቀዳ ነው። ለምሳሌ አቶ መስፍን የሚባል የግሪክ አምባሳደር ነበር እና መጀመሪያ እውነት ኢትዮጵያውያን ለማስመሰል ሞክረው ነበር ኢትዮጵያዊ ለማስመሰል እና አርማ ስሩ አርማ ከኢትዮጵያ ከመስፍን በኋላ ደግሞ የአቶ ገብረወልድ ተካው የኔን ሁኔታ ስለሚያውቅ አርማ ስራል አርማ 150 ገጽ ያለው ይሄንን አርማ ነው የሰራው። 150 ገጽ ያለው 150 ገጽ ያለው ነው አርማ 150 ገጽ አለ። ይሄንን የሚገጽ 150 ገጽ አለ። ሰውየው ጉልበቴ ስሞ 450 የአሜሪካ ብር ነው የሸለመው። አባቴ ሰዎች አይደሉም ተግባራዊ ያደርጉት ነው ያለኝ። ታሪኩን ነው ወደ ሲል የለወጥኩት። የሲል ሰው አይደለሁም ግን 25 ጊዜ አፍርሻ የሰራው። ለምሳሌ የሚመስለው እንዴት ነው? ይሄ ይሆናል። የተቀርጾ ራሱ ማይተም የተቀርጾ ወታደር ቆብ ላይ ይሆናል። የተቀርጾ ቀበቶ ላይ ይሆናል። የተቀርጾ ባንዲራ መሃል ላይ ይሆናል። የተቀርጾ በየትምህርት ቤቱ በየመስሪያ ቤቱ ደጃፍ ላይ በተለያየ ይሆናል። ለምሳሌ የሟ አንበሳ ዘምነገደ ይሁዳ ያሉ አጼ ምኒልክ ናቸው። በስህተት ነው። ዘምነገደ ኢትዮጵያ ነው። ይሄ ከክርስቶስ ልደት በፊት የነበረ አንበሳ ነው ከነጦሩ ነው። ይሄ ከክርስቶስ ልደት በኋላ ያለ አንበሳ ነው። እነኚህ ጭራዎቹ ናቸው እንዴት እንደተዋሃዱ። ይሄ ኮከብ ከክርስቶስ ልደት በፊት በ4500 ከክርስቶስ ልደት በፊት የነበረ አርማችን ነው። ይሄ የኮከብ ይሄ ደግሞ የህይወት ምልክት ነው። ሲምቦል ኦፍ ላይፍ የህይወት ምልክት ነው። ማንኛውም መስቀል ነው። የኢትዮጵያውያን ፊደል ነው። ኢትዮጵያውያን ለዓለም ያበረከቱት ፊደላችን ነው። ያለ ምንም ቅጽል ነው። ማንኛውም የዓለም መስቀል ከተ አይወጣም። እነኚህ ደግሞ ከዋክብት ግብጽ፣ ሱዳን፣ ሶማሌ ጀምሮ የኢትዮጵያ ግዛቶች ናቸው። ግብጽ፣ ሱዳን፣ ሶማሌ በግድም ሆነ በውድ ከእናት ሀገራቸው ከኢትዮጵያ እስኪቀላቀሉ ድረስ ጊዜያዊ መንግስት እንጂ ቋሚ መንግስት መኖርና ነው። ይሄ ደግሞ 170 ገጽ ለየዩኒቨርሲቲው ጽፌያለሁ። ግብጾች ተቃውሞ አቀረቡ። ቁልጭ ያለ በማስረጃ እንደ ሰውየው እንደዚህ መነኩሴ በማስረጃ ካልጻፋችሁ አንቀበላችሁም አላቸው። እንደኔ ማፈራችሁማ አገራችሁ አይደለማ። በ1700 ከክርስቶስ ልደት በፊት ከየመን ሳውዲ አረቢያ የተባለው እንግሊዝ ነው የከፈለው። የመንን ከሁለት ሲከፍል ሳውዲ አረቢያን አውጥቶ አረቦች ባድርሶ አረቢያን ነው። ነጮቹን ወደ እስልምና ለውጦ አውቆ ነጮች ናቸው ስለሆነ ናቸው አረቦች ናቸው ብሎ ያስቀመጣቸው ነው። ለራሳቸው ህዝብ ነው። ሁለቱም ደግሞ ለምሳሌ ፋስፋዩንም ወደ ብላ እንደኛ እንደጅቡቲ ማለት ነው። እንደኛ እንደጅቡቲ ፋስፋ ደቡት ልብ በሉ። በተለያየ ፕሮጀክት በተለያየ እርዳታም ገብተን የምንፈልገውን ለመሬት በማያዝ የተወሰደብንን ፋብሪካችንን ማስመለስ አለብን። በሚስጥር ቃል ነው። አሁን ለምሳሌ እዚህ ላይ CIA on the third world study in crypto diplomacy CIA በሶስተኛው ዓለም በዲፕሎማቲክ አማካኝነት በሚስጥር የሚካሄደው ጥናት ነው። በ80 ዓመተ ምህረት በ81 ዓመተ ምህረት በክፍል አልተፈጸመም። ይሄ አሜሪካን የኔ ያክል ሺህ ለሆኑ ኢትዮጵያውያን ሆኑ የዓለም ሰዎች የመኖሪያ ካርድ ግሪን ካርድ ሰጣለሁ አለ። ከአሜሪካን ኤምባሲ ጀምሮ እስከ አማሃ ደስታ ድረስ የወጣቱ ግድ የለም የሽማግሌውን ያደረጉት ሳይቀር ሰልፍ አላለፈም። ከአሜሪካን ኤምባሲ ጀምሮ
እስከ ህዝብ ድረስ ካልደረሰም ይሄ ሲሆን ሶስተኛው ደግሞ ይሄ ነው። የእንግሊዝ የተለያየ ድርጅት ነው የጻፈው። ይሄ ኃይለ ሥላሴ ስዋ የአምስቱ የጦርነት ዘመን በማስመልከት ነው የተጻፈው። የኃይለ ሥላሴ የጦርነት ዘመን መሶሎኒ አፄ ኃይለ ሥላሴ ጀነራል መንገስ ነው። ምንድነው የሚለው ከዚህ መሶሎኒ ያለ ሐሰት በእውነት መሶሎኒ የኢትዮጵያ ህዝብ ወዳጅ እዚህ ላይ ያሰፋ ያለ ሐሰት በእውነት መሶሎኒ የጣሊያን ህዝብ ጠላት ነው። ያለ ሐሰት በእውነት አፄ ኃይለ ሥላሴና ጀነራል መንገስ የኢትዮጵያ ህዝብ ጠላቶች ናቸው። ያለ ሐሰት በእውነት አፄ ኃይለ ሥላሴና ጀነራል መንገስ የእንግሊዝና የፈረንሳይ ህዝቦች ወዳጆች ናቸው ነው የሚለው። ምንድነው የሚለው ታዲያ እንደገና መሶሎኒ በቁማም ድረገነት የሆነችውን ሀገር በቀን 4 አየር ንብረት የሚገኝባት ሀገር የተለያዩ ከጊዮን ከናይል ጀምሮ የተለያዩ ወንዞች የሚመነጭባት ኢትዮጵያን ለመያዝ ሀገር ለማድረግ ነው። ፍቅር ይዛት አይደል ውላቸው ጣሊያኖች ሮምን ጣሊያንን ለጀርመን ለመስጠት ከሂትለር ጋር ተዋዋሉ በሚስጥር ኢትዮጵያን የጣሊያን ሀገር ነው አዲስ ሮም ለማለት ከዚህ በፊት ኮንስታንቲኖፖሊስ የተባለው ሀገር ኮንስታንቲኖፖሊስ የተባለው ኢስታንቡል የተባለው ሀገር የግሪኮችና የሮማውያን መንግስት ሆነው ለብዙ ዘመን የመሩት ዘመን ነበር። ግሪኮችና ሮማውያን በውስጣዊ በሽኩቻ ሲጣሉ ጣሊያኖች ለቱርኮች ሽጠው በሚስጥር አዲስ ሮም ተብላ ነበር። ኮንስታንቲኖፖሊስ አዲስ ሮም ተብላ ነበር። በሚስጥር ለቱርኮች ሽጠው እነሱ ወደ ጥንቱ ሮም ተመለሱ። አሁንም በሚስጥር የተዋዋሉ ከሂትለር ጋር ሮምን ለጀርመን ኢትዮጵያን አዲስ ሮም አድርገው ለመኖር ነበር። አዲስ ሮም ለማድረግ በቀን 4 አየር ንብረት የሚገኝባት ልጅ ተወልዶ ያለ ጫማ ያለ ሕክምና ያለ ልብስ የሚያድግባት ሀገር ኢትዮጵያ ሀገር ለማድረግ ስለፈለገኝ ይላል ሀብት ያለው ጣሊያዊ ንብረቱን ሽጦ የኔ ያክል ወርቅ መስጠት አለ። ሀብት የሌለው መሬት ለማግኘት የሚፈልግ ኢትዮጵያ መሬት ለማያዝ ሀብት የሌለው ጣሊያዊ ደግሞ በቁማም ድረገነት የሆነችውን ሀገር ሽቶዋን ለማሽተት ወንዞቿ ከሽቶ የበለጠ የሚሸቱ ወንዞቿ ውሃቸው ሲጠጣ ከማርና ኮተት የበለጠ ያንን ለማየት ለመጎብኘት የሚፈልግ ጣሊያዊ ደግሞ በመጠኑ የተወሰነ ንብረቱን ሽጦ ወርቅ መስጠት አለበት በማለት በግድም ሆነ ከውድ ከወገኑ መንጋ እዚህ መጣም ነው የሚለው በግድም ሆነ ከውድ ከወገኑ መንጋጋ አምጥቶ ኢትዮጵያ ውስጥ ያሰፈረውን ሀብትና ንብረት አፄ ኃይለ ሥላሴና ጀነራል መንገስ የቻሉትን ያህል ወደ እንግሊዝና ወደ ፈረንሳይ ከማሸሻታቸው በላይ የቀረው ደግሞ የኢትዮጵያ ህዝብ እንዳይጠቀምበት በአንድ ስንጥር እንጨት ላይ የተጫረች የሳት ክርቢት የኢትዮጵያ የማያውቃት የጠላት ንብረት ነው ብሎ አቃጠሉት ያለ ሐሰት በእውነት ነው። ያን ምስክሮች አሉ። አሁን ይላል እንደገና እንግሊዞች እንደገና ይላል ኢትዮጵያውያን እርስ በርሳቸው ተላልቀው የሰለጠነ የሰው ኃይልና የሀገር ፍቅር ያለው ሰው ሲጠፋ የምንፈልገውን ለመሬት መጠን መያዝ እንችላለን ይላል በጽሁፍ። ይቅርታ እኛ አልችልም በሀገር ስለማይችል ነው ደም የሚፈላ ወልጅ አይደለም ከይቅርታ ጋር ነው። ከደም ፍላትም በላይ የሚያስደርግ ነው የሚያሳድግም ነው። እንደዚህ ሆኖ እየተጻፈባችሁ እንጃ ምን አይነት ሰዎች እንደሆናችሁ ምን አይነት ሰው እንደበቀለ ነው። ይሄው ደርቲቦ ለሲአይኤ ናፍሪካ ቆሻሻ አስቀያሚ ስራ የሲአይኤ በአፍሪካ ምድር አርስቱ በቂ ነው። ኮሚኒዝም ነው ብላችሁ ውሸት። አሁን ሲአይኤ የሚቆጣጠረው ይሄ ወደቡ ይሄ ባዶ ዲናል እነማን እንደሆነ ታዲያ እስከመቼ ድረስ ነው? ይቅርታ እስከመቼ ድረስ ነው? መቼም እግዚአብሔር አይምሮ ሰጠ። ለነዚያ የሰጠ አይምሮ ለኛም ሰጥቶናል። እንዳውም እኛ እንበልጣለን ባስተሳሰብ። ስለዚህ ነው አመራር የሚያስፈልገው። ይቅርታ ኃይለ ሥላሴ እንዳው ሙሉ በሙሉ ኢትዮጵያዊ አይደሉም፣ ግን ሀገሪቷ የሰው ደሃ ነው ያደረገው። የሀገር ፍቅር ያለው ሰው ነው ያለቀ። የእንግሊዝ አማካሪያቸው እንግሊዝ ጀነራል መንገስ እንግሊዛዊ ራዊ ነው። እስራኤላዊ ትውልድ ዘሩ
እንግሊዝ የሰው ደሃና ያደርጓል። አሁንም ቢሆን መተኪያ የሌላቸው ያው መፈናፈንት ነው ወይም ወንዳገረድ ይባላል። ለምሳሌ እንደ ሌሊት ወፍ ማለት የሌሊት ወፍ አይጣይሏት ወይንስ ወፍ ሁለቱም ጾታዎች አጣምራ የያዘች አስደናቂ ነገር ናት። እንዲሁም ደግሞ ሪያ ፍናፍንት ነው። ሪያ ሲል የማያውቅ ሰው ቢኖር አሳማ ማለት ሳይሆን ነገር ግን ከርከረው ነው። ይህ የበረሃ አውሬ የሰራ አካላቶቹ በፍጹም የማይመሳሰሉ የተቃረኑ ናቸው። የፊቱ ወይም የግንባሩ ልዩነት ይህ ነው ብሎ በዝርዝር ማስረዳት ስለማይቻል በአይኔ ተመልክተህ ተረዳ። ለምሳሌ አንደኛ ጥርሱ እንደ ዝሆን ጥርስ ይመስላል። ሁለተኛ የአይኑ ቅድ የተለየ ስለሆነ ወደ ጎን እንጂ ፊት ለፊት አያይም። ሶስተኛ ጅራቱ እንደ አይጥ ጅራት ነው። አራተኛ የአካለ ስጋው ፍሬ ማለትም ቆለጡ እንደ ፍየል ሲሆን ብልቱ ደግሞ እንደ አህያ ነው። አምስተኛ ሰገራው ልክ እንደ ካማ ከብት ፋንድያ ነው። ስድስተኛ ሰኮናዎቹ ደግሞ እንደ ጥጃ ሰኮና ናቸው። ከዚህ በላይ ለተጠቀሱት ቃላቶች የሚገርመውና በይበልጥም ለመረዳት የሚፈልግ ሰው ቢኖር ታሪኩ በመጠኑ የተብራራው እንስሳ ከርከሮ በእናት ኢትዮጵያ ውስጥ በቆላ ሀገር በብዛት የሚገኝ መሆኑን ገልጽለታለሁ። ዋናው ማስረጃ እዚህ ላይ ነው። ይኸውም ወንዳገረድ ማለት አንድ ነገር በተፈጥሮው የወንድም የሴትም ጾታ አንድ ጋር አጣምሮ የያዘው ነው። የዚህ አይነቱ አስደናቂ ፍጥረት በአውሮፓ እንጂ በእናት ኢትዮጵያ በብዛት አይገኝም። ነገር ግን ማንኛውም ጅብ በተፈጥሮው ወንዳገረድ ፈናፍንት ነው። ጅብ ታውቃላችሁ? የጅብ ጾታ የለውም። ወንድም ሴትም የሚያደርገው ወርሃት ነው። በጊዜው ተባይታይ የነበረው በሌላ ጊዜ ደግሞ እንስት ይሆናል ማለት ነው። ማለት እንደኛው ክፍለ ዘመን ሰው ዛሬ አብዛኞቻቸው የአውሮፓ ወንዶች ከቅዝረኝነት የተነሳ ወንድም ሴትም ይሆናሉ። ከዚህ የተረፈው ለዘመናዊ ፈላስፎች ትቸዋለሁ አልተውኩትም። ነገር ግን ጽሁፉን መዝጋት ትክክል ነው። ይህ የመጣው የአእምሮ ፈናፍንት ነው። የአእምሮ ፈናፍንት እንደማስረጃ የመጣው የአእምሮ ፈናፍንት የሚባለው አካላቶች የሚያመሳሰሉና በአስተሳሰቡ ብቻ የማይጸና ሰውም ፈናፍንት ይባላል ካልኩ በኋላ ይኸውም እናት ኢትዮጵያ ወደፊት እንዳትራመድ በማለት በየጊዜው የሚፈጽሙት የመከፋፈል ህገወጥ መጥፎ ተግባር ነው። ለዚህ ማስረጃ የማይካድ የተረጋገጠ ሰውን ብቻ እንደሚከተለው በሶስት ደረጃ ገልጻለሁ። አንደኛ ግማሾቹ ፒያሪዎች ለዛ ጊዜ ነበር ልክ ከፊሎቹ ኢሊዮች ቀርቶ ደግሞ ሳይጆዎች ተቀበሉናቸው። አንባቢ ወገን ሆይ ከዚህ በላይ በከፊል የተገለጹ ከሌሎች ቅርንጫፎቻቸው ጋር በሙሉ ጨርሶ አጥቶ እና ኢትዮጵያ ሐሳበ ስንኩልና ዓለማመስ የሆነው እንዳገረታ ይኖርባት የወንዶች ሀገር ብቻ ለማድረግ የሚቻልበት ዘዴ አንድ ማዕድ ለመግለጽ ይቻል ነበር። ነገር ግን ለማይን ጻፋል የሚዘጋጀው ዝግጅት ሁሉ በቅድሚያ የሚገባው በእነሱ እጅ ስለሆነና ቢደርስም በስራ ላይ የሚያውለው ሰው ገና በእናት ሀገር ስላልበቀለ ትቸዋለሁ። የፍጹም ፍልስፍና ነው። የሃይማኖት ፍልስፍና ደግሞ አሁን ደግሞ አስገባል አለበት። አውኩን ሳው ኋላ አባታችሁ ያስቀባል። በዛን ጊዜ የነበረውን የሮማውያን መንግስትና አስተዳደር በመቃወም የሚፈጽሙት የነበረ ተግባር አይሁድ ምሳሌ አድርጎ የተናገረው ቃል እንደሚከተለው ነበር። እናንተ እስከአባታችሁ ከሰይጣን ናችሁ፣ የአባታችሁ ምኞት ልታደርጉት ወዳላችሁ። እርሱም ከጥንት ጀምሮ ነፍሰ ገዳይ ነው፣ በእውነትም አይጸናም፣ በእርሱ ዘንድ እውነት የለምና ሐሰትን በተናገረ ጊዜ ከራሱ አመንጭቶ ይናገራልና ሐሰተኛ የሐሰትም አባት ነውና በማለት ሮማውያንን በሰበለበት ኃይለ ቃል በምሳሌ ገርፏቸዋል። ዮሐንስ 8:40-45 አሁን ይሄ ይፈታል እንደገና። እውነትም ኢየሱስ እንደተናገረው ሮማውያንና ግሪኮችን ሐሰትን በተናገሩ ጊዜ ከባህሪያቸው አፍልቀው ያልሆነውን ሆነ ያልተደረገውን ነገር ተደረገ ከማለታቸው በላይ የሚያስገርመውና የሚያስደንቀው ደግሞ ሳያዩ በአይናችን አይተናል ስለሚሉ ነው። ይህም እስከዛሬ ድረስ አለ አይባልም። ነገር ግን የሌላው ክፍለ ዓለም ህዝቦች ሐሰትን በተናገሩ ጊዜ ሰማን ብለው እንጂ ሳያዩ አይተናል አይሉ። አየሁና ሰማሁ የተቃረኑ ናቸው። ሰማሁ የሚለው ቃል አጠራጣሪና አወላዋይ ሲሆን አየሁ የሚለው ቃል ደግሞ እርግጠኛ ነው። አየሁ ብሎ ከሚዋሽ ይልቅ ሰማሁ ብሎ ቢዋሽ ይቀላል። ቢሆንም ሰይጣን እንደሚከተሉት የግብርና የቅጽል ስሞችን ይመሰላል። ይህ ጽሑፍ ተደርሞ በውጭ ሀገር ይበልጠው ነው። ሰይጣን የሚወክለው በዓለም አንደኛ ሰይጣን የሚወክለው በሐሰት ሮማውያንና ግሪኮችን ይወክላል። የሐሰት አባቶች ናቸውና። ሁለተኛ
በቅናትና ምቀኝነት እንግሊዞችን ይወክላል። የክፋት አባቶች ናቸውና። ሶስተኛ በአፍቅረ ንዋይ ገንዘብ በመውደድ ማለት ነው ዕብራውያንን ማለት እስራኤላውያንን ማለት ነው ይወክላል። የንፍገት አባቶች ናቸውና አንድ ሰው ስለራሱ ማድላት የለበትም። አራተኛ በክዳት ኢትዮጵያውያንን ይወክላል። የክዳት አባቶች ናቸውና ኢትዮጵያዊ ወገን ከሰው ጋር ዙ እየፈረመ ዚሁ ከቷል። አምስተኛ በትዕቢት ማለት ነው ጀርመናውያንን ይወክላል። የትዕቢት አባቶች ናቸውና። ስድስተኛ በዝሙት ፓሪሳውያንን ይወክላል። ፈረንሳዮች የፍቅር አባቶች ናቸውና። የሌላው ክፍለ ዓለም ጠባይ በእነዚህ ይጠቃለላል። የሚይዝበትን መናገር ነው። ተሰምቶ ይሄ ደግሞ ይተነተናል በዋና እሺ ላይ ተግዘን ይመጣናል። ስራ ኢትዮጵያውያን ምን አይነት የረቀቀ አሳሳልና የስዕል ብሩሽ እንደነበራቸው የሚገልጽ ነው። በአይን የሚታይ ነው። በኤልያስ ዘመን በኤልዛ ታሪክ መጽሐፍ ላይ ተጻፈው ለኤልያስ መስዋዕት ከሚሰዋበት ቦታ በዋሻ ተሸሽጎ ስለነበረ በመጽሐፍ ቅዱስ የተጻፈ ስለሆነ ብዙ ማብራሪያ አሻው እና ከሚሰዋበት ቦታ ይሄ በዚህ ቁራ አማካይነት መልአኩ እየሰጠ ይመግበው የነበረ ነው። በስዕል የሰፈረ አሁን የስዕሉ ርቀት ተካሳሳሉ በጣም የሚያስደንቅ ነው። ስለ ፎርሙላ ትራያንግል ቢሆን ኢትዮጵያውያን ያወቁት በ150 ዓመተ ምህረት ነው። ፎርሙላ ትራያንግል መኖሩን ያወቁት። ነጮች ግን በ1600 እስከ 700 ዓመተ ምህረት በኋላ ነው። ኢትዮጵያውያን መርከቦቻቸው ስለሚወሰድባቸውና ሰዎቻቸውም ስለሚወሰድባቸው በዚያ አማካይነት ተመራምረው ነው የተረዱት ኢትዮጵያውያኑ። አሁን ይሄ ለምሳሌ የአክሱም ቤተ መንግስት የነበረው ነው። 1500 ከክርስቶስ ልደት በፊት የነበረ ነው። ከዚያ ወዲህ አስመስለው የሚናገሩ አሉ ባለ ከምቀኝነት የተነሳ ነው። እና አሁን ይሄንን የመሰለ ቤተ መንግስት አሰራርም የለም። በዚህ አይነት እንኳን ኮፒ አድርጎ ቤተ መንግስታውን እንኳን መስራት ይቻላል። ዲዛይን የተነሳ ነው ጥቁርና ነጭ የሆኑት እንጂ በቀለም ናቸው። የአሳሳሉ የስዕሉ አይነት ብታዩት በጣም የሚያስደንቅ ነገር ነው። በዚህ ቁጥር ለንደን ሙዚየም ተወስዷል። ይሄ ከለንደን ሙዚየም የተገዛ ነው። እያንዳንዱ ጸሐፊ ይገዛል ማለት ነው። አሁን ለምሳሌ የምታዩት በዛ ሰዓት የነበረ ብሩሽ፣ በዛ ሰዓት የነበረ የስዕል አሳሳል ምን አይነት የረቀቀ አስደናቂ ነገር ነው። አሁን ለምሳሌ በራእየ ዮሐንስ ያለ ነው። መላእክቶቹ እንዴት እንደሚበሩ ማጭዱን እንዴት አድርገው የመቅሰፍት ማፍ ነው በዛ ሰዓት እንዴት አድርገው እንትን እንደሚሉ ይኸውና ያሳያል። በጣም የረቀቁ ናቸው። የስዕሉ ሁኔታ ይታያል። አሁን ለምሳሌ ኢየሩሳሌም ሰማያዊት የምትባለው ችናት ምድራዊት ኢየሩሳሌም ምድራዊት ኢትዮጵያ ናት። እስራኤል ነው የሚሉ አሉ። እስራኤል ግን ደረቅ ነው። ሙቀትና ቅዝቃዜ የሚፈራረቅበት እንጂ እንደ ኢትዮጵያ በቀን 4 አየር ንብረት የሚገኝበት ካለመሆኑም በላይ የጊዮን ወንዝ የአራቱም ወንዞች የሚመነጩበት ኢትዮጵያ ናት። ራሷን በረገነት ማለት ኢትዮጵያ ናት። እና ወደ ኢትዮጵያ ወደ ምድረገነት ለመግባት ነው በዛ ሰዓት። እና የዚህ ስዕል ደግሞ ተመልከቱ ምን አይነት አስተሳሰብ እንደሆነ እና ስለ በርሙዳ ትራያንግል የሚናገረው በርዕሳነ ሚካኤል ታገኙታላችሁ። ይሄ ለንደን ሙዚየም ተወስዷል። ይሄ 7 ዘውድ እና 7 አፍ ያለው ዲያብሎስ ነው። እነኚህ ተከታዮቹ ዲያብሎስ እና አጋንንት ናቸው፣ ባለክንፎች ናቸው። ከመላእክት ጋራ ተዋግተው ከነ ሚካኤልና ገብርኤል ተዋግተው የሲዋጉ ሰይፉ በርሙዳ ትራያንግል የወረዱበት ነው። ያ በርሙዳ ትራያንግል ከእግዚአብሔር መንግስት ቀጥታ ከላይም ወደ ታችም ቀጥታ የማያቋርጥ ወደ ታች ነው የሚወርደው።
ፎርሙላት ትራያንግል ወደ ታች እየወረደ ነው፣ ግን ክፍት ነው። እስከ እግዚአብሔር መንግስት በዚያ በመንግስተ ሰማያት ላይ ክፍት ነው እና ማቋረጥ ነው እንጂ ማይቻለው ካልተፈቀደ ባጠገቡ ማለት ይቻላል። ከተፈቀደ ደግሞ ከመቅጽበተ ዓይን ከባህረ ነገር እስከ ኤርትራ ከመቅጽበተ ዓይን እንደ ዓይን ጥቅሻ ያህል የሚፈለገው የሚከለክል ነገር መውሰድ ይቻላል እና ስለዚህ ስለ በርሙዳ ትራያንግል በ250 ዓመተ ምህረት ነው ኢትዮጵያውያን ያወቁት። ይሄው እዚህም አለ። እንደገና ከዚህ በጣም የረቀቀ ስዕል አለ ወደፊት ስለ ይሄም በጣም አስደናቂ ነው እና እዚህ ላይ በጣም የሚያስደንቀው ይሄ ደግሞ አሁንም ዲያብሎስ ነው ወደዚያው ነው የሚወስደው። በጣም ከእግዚአብሔር በጣም ቅርበት ያላቸውን ሰዎች በጣም ስለሚጸናወታቸው ይኸው በዚህ ቁጥር ለንደን ሙዚየም አለ። በዛ ሰዓት አስተሳሳሉ ስዕሉ ተመልከቱት ምን አይነት አርት። ዲያብሎስ እንደገና ከሰማይ በጭራ ከዋክብትን ጠቅሶ ሲወርድ መላእክቶቹም በደመና ሆነው እዚህ ይታያሉ። የዚህ ሰውዬ ነፍስ ለመውሰድ ነው እና የዚህ ሰውዬ ነፍስ በህፃን መልክ መላእክቶቹ እዚህ ይዘዋታል። ይታያቸዋል በህፃን መልክ እዚህ ላይ እና ዲያብሎስ ሲያገኝ ቀረባት ነው። ይሄም የበርሙዳ ትራያንግል ወጥቶ ከሰማይ ወደ ሰማይ ወጥቶ ከበርሙዳ ትራያንግል ወጥቶ ወደ ሰማይ ወጥቶ በጣም ከእግዚአብሔር ጋር ቅርበት ያላቸውን ሰዎች ለመውሰድ ነው። እዚህ ድረስ ይበቃናል። በሙሉ ታሪኩ ግን ይቅርታ እዚህ ላይ ወጣ ወደፊት ጊዜ ነው። ይህንንም ብላ ከዚህ ቀደም እንደተነጋገርነው ጨርቁም የተቀረጸው ከዚህ ነው። ከዚያ በኋላ ወደ ተሰራው ወደ ሙዚየም አለ ወደዚያ መሄዳችን ነው። ከዚያ ተረፈ ሌላ የሚመከር አይመስልም። ወደ ቤት ሄደን ደግሞ ዜጎች አሉ። ይህንን የደበሎ ቅርጽ ነው እየዞርን ነው የምናደርገው። በዚህ በኩል ደግሞ ከ2900 ክርስቶስ በፊት የነበረ ነው። በዚህ በኩል ያለው ይሄ የደበሎ ቅርጽ ነው። አሁን የጳጳሳት ልብስ ነው። 900 ከክርስቶስ በፊት የነበረ አስተፋፍ ነው። አሁንም የነገስታትና የቤተክርስቲያኗ ልብስ ሆኖ ነው የሚካሄደው። በዚህ አይነት አኳኋን ነው ፕላኑና ዲዛይኑ የወጣው። ከዚህ ቀደም እንደተነጋገርነው በዚያው ቤተክርስቲያኗ በራሳችን ዲዛይን ነው ማለት ነው። እንደገና ማሽኑ አሁን ማየት ሄደን ማየት እንችላለን። የሚሰራው ማሽን እዚህ ቀርበና ያለው እንሄዳለን እና ለጊዜው ብዙ እንትና እንደ ሰፊዎችንም አንድ አይታጥና ሰራተኞችም እንደኛ ቀለሙ ያው የተለያየ አይነት ቀለም ያነሳው በቀለም አድርገው እንደምትቀደሱ በቀለም እንደሱ አድርገው ነው የምታደርገው። ያውና በዚህ አይነት የሚቀረጸው ትክክል የሚባል አሰራር ነው። የድሮ ነገስታት አሰራረፍ አሰፋፍ ነው። ገና አላለቀለትም። በተለያየ ሁኔታ ደግሞ የተሰጠሩ ሰዎች ናቸው እንጂ ያው ለቤተክርስቲያኗ በተመጣጣኝ ዋጋ እየተሸጡ የቤተክርስቲያኗ ከፍተኛ የገቢ ምንጭ ሆነዋል ማለት ነው። አሁን እንደገና ወደ ማሽኑ ጋር የሚሰራበት ማሽኑ እንሄዳለን። ያ ያያችሁት ቅድም ዲዛይን ራሱ በራሱ ማሽኑ ይሰራዋል ማለት ነው። እና 6 አይነት ቀለም 6 አይነት መኖሪያ ካለው በአንድ ጊዜ 6 አይነት ቀለም መስራት ይችላል። እና ቤቱ የሚጮኸው ለዚህ ማሽን ተብሎ የተሰራ ቤት አይደለም። እንደ ገለል ማሚቶ እየጮኸ ነው። የተለያየ አይነት አሰራር ስላለ ነው ቤቱ ለዳቦ ተብሎ የተሰራ እንጂ ለዚህ ተብሎ የተሰራ አይደለም። ገና ወደፊት የተለያዩ ማሽኖች ይመጣሉ። የዚህ ማሽን እስካሁን ድረስ በእኛ ሀገር አልመጣም ማለት ነው። እና 6 አይነት ቀለም በአንድ ጊዜ የሚሰራ ማሽን ነው። አንድ አይነት አውቶማቲክ ብቻ ነው የምናንቀሳቅሰው። ደውቢ የተባለ መሳሪያ ነው። ከኦስትሪያ ከጀርመን ነው የመጣው። ጨርቁ እዚህ ማየት ይቻላል። ሳቲን የተባለ ጨርቅ ነው የሚሰራው። በጣም የተሻለ ጨርቅ ነው እና ሙሉ አውቶማቲክ በሚንቀሳቀስበት ጊዜ ግን እዚህ ላይ ነው የሚገቡ የተለያዩ ክር ያላቸው ቀለሞች።
ራሱ እየተያየረ ራሱ በራሱ ይሳባል። ያ ነው እኮ ያደረገው ያ ሁሉ ከለዛው ታያችሁ ያ ይሄ ነው መጀመሪያው ነው። ይሄ ራሱ መጀመሪያ ነው። አሁን ወደ ቀለም ስለውጣለ ይታከማል ማለት ነው። ስንት ሜትር ነው ይሄ? ስንት ያህል ማለት ነው? 120 ያህል ነው። በአንድ በስንት ቀን ያመርታል? 24 ሰዓት ይሰራል። ለምሳሌ 24 ሰዓት ይሰራ ሁለት ቀን ማለት ስንት ያህል ይመረታል ማለት ነው? በ24 ሰዓት ውስጥ ተቀረጹ። አሁንም መጽሐፍቶቹ በሙሉ ከዚህ የሉ፣ ግን በከፊል ያሉትን ሁሉ በአንድ ላይ እንዲነሱ አስፈላጊ በመሆኑ ነው እና ወደዚህም ጭምር እና ከዚያ ሆነ በጠቅላላ በሙሉ ትቀርጻቸዋለህ። እነኝህን ትቀርጻቸዋለህ በሙሉ ወደዚህ እየዞርክ እነኝህን በሙሉ አንድ ላይ እንዲመጡልህ ነው። ያው ከዚህ ቀደም እንደተነጋገርነው በተለያየ ቋንቋ ስለ ኢትዮጵያ ብቻ የሚናገሩ መጻሕፍት ናቸው። እነኝህንም እና ስለ ኢትዮጵያ ብቻ የሚናገሩ መጻሕፍት ናቸው። አሁን በሙሉ በከፊል የተቀረጹ መስለኛል ከላይ እስከታች ድረስ እዚህ ውስጥም አሉ በከፊል። አብዛኞቹ ደግሞ ከተለያዩ ግለሰቦች በሳጥን ነው የሚገኙት። ወደ 49 ሳጥን በጣም ትላልቅ ሳጥን ከተለያዩ ግለሰቦች ቤት አለ ማለት ነው። ስለዚህም ስለጠበበ ነው እንግዲህ ቦታው ስለጠበበ አንድ ላይ ሆኖ መነበብ የሚገባቸው ከፍተኛ ምስጢር ያላቸው መጻሕፍቶች ናቸው። ከዶክሜንት የተነሳ ነው ደግሞ ማወቅ የሚቻለው። ዶክሜንት ከሌለ ማወቅ አይቻልም። እና እነሱ የቀረቡ በኋላ እዚህ ውስጥም አሉ የተወሰኑ ነገሮች ናቸው። እነሱም ያው በተለያዩ ቋንቋ ሆኖ በሙሉ የሚናገሩት ስለ ኢትዮጵያ የተለያየ ታሪክ ነው ማለት ነው። ከኢኮኖሚ ጀምሮ፣ ፖለቲካው ጀምሮ፣ ህጉ ጀምሮ በሙሉ ስለ ኢትዮጵያ የሚያወራው ነገር ሁሉ በሙሉ አንድ ማለት ነው። መጽሐፍ በምርጥ መጽሐፍቶች የተሞላ ነው ሳጥኑ ራሱ። ማንኛውም የቦታ ጥበት ነው እንግዲህ እንደዚህ ሆነ ማለት ነው። ራሱ የቻለ ቦታ ያስፈልገው ነበር ተመልካች ቢኖር። ተመልካች ስለሌለ ግን ምን ማድረግ አልተቻለም። ግን እናንተ ግን ይሄንን መጣችሁ በንጹህ ኢትዮጵያዊነት መጣችሁ ወረታችሁ ዘራችሁ ይባረክ ከማለት በስተቀር ሌላ ምን ማለት አይቻልም። ግን ግዴታችሁም ነው፣ በኢትዮጵያዊነታችሁ ግዴታችሁ ነው፣ ማድረግ ያለባችሁ ነው። ግን ግዴታችሁም ነው። ግን እግዚአብሔር ዘራችሁን ይባረክ፣ ኢትዮጵያንም በእናንተ አማካይነት ሰዎች ይፍጠርላት ከማለት በስተቀር ሌላ ምለው ነገር የለኝም። ከዚህ ቀጥለን ደግሞ አንድ ታሪካዊ የሆኑ ስዕሎች አሉ። እነሱን እናነሳቸዋለን። አሁን ለምሳሌ የስዕል ነው እንግዲህ ኢትዮጵያን ፔይንቲንግ ነው የሚለው። የአጻጻፉ የፊደሉ የላቲኑ አጻጻፍ በኢትዮጵያውያን ካራክተር ነው የተሰራው። ይኸውም አባባሉ የላቲኖች ፊደል ከኢትዮጵያ ፊደል የመጣ ለመሆኑ የሚያረጋግጥም አንዱ ምስክር ይሄ ነው። ካራክተሩ በኢትዮጵያውያን ፊደል ነው የተጻፈው። ስለዚህ ጁልየስ ሎሩዋ የሚባል ፈረንሳያዊ በአፄ ሲሲኒዮስ ዘመነ መንግስት በፊት የመጣ ሰው ነው። ስዕሎቹን በሙሉ ወስዷቸው የስዕሎቹ ባለቤት የሆነው የፈረንሳይ ሙዚየም ነው ማለት ነው። የፈረንሳይ ሙዚየም የስዕሎቹ ባለቤት የፈረንሳይ ሙዚየም ነው። አንዷ $30 ነው የሚሸጣት። ስለዚህ ነው የተለጠፈው። በተለያዩ ቋንቋዎች የተተረጎመ ነው። በጣም አስደናቂ የሆነ ነገር አለው። በዚህ ወደ የስዕሎቹን ማብራሪያ ማለው ራሱ የቻለ ወደ ፖስት ካርድ እየተለወጡ የተለያየ የገቢ ምንጭ የሚሆኑ ናቸው። ብለኝ ይሄ ቀደም ያሉ ስዕሎች ናቸው። በጣም አስደናቂ ጁልየስ ሎሩዋ የሚባለው ሰውዬ ይኸው ቤተ መቅደሱን እየገነጠለ እዚህ ውስጥ ነው ያለው በከፊል እና አብዛኞቹ ስዕሎች እየላጠ ወስዷቸዋል። ፈረንሳይ ሙዚየም ላይ ይገኛሉ። እነኚህ ደግሞ ከክርስቶስ ልደት በፊት የነበረ ነው። የቤታችንን ቅዱስ ገብርኤል ሲያበስራት የሚያሳየው በጣም የስዕሉ አይነት አስደናቂ ነው። በዛ ዘመን ከክርስቶስ ልደት በፊት የነበረ ነው። ለታርጎ እንደሚያስረዳ እንደሚያበስራት ነው የሚናገረው። ከዚህ ቀጥሎ ደግሞ የበዛ ሰዓት የነበረው
መንበር ነው። በብሉይ ኪዳን የነበረ መንበር ነው። አሰራሩ አሁንም ድረስ የዚህ አይነት አሰራር ነው ያለው። ከዚህ ስንገባ ደግሞ በጣም አስደናቂ ነው። መድኃኒታችን ክርስቶስና እመቤታችን ናቸው። በዙሪያ ላይ ያሉ ቅዱሳን መላእክትና ጻድቃን ሰማዕታት ናቸው። በጣም አስደናቂ የሆነ ነገር ነው። ይህም በዛ ሰዓት የነበረ ብሩሽ፣ በዛ ሰዓት የነበረ ቀለም በራሳችን ቀለም ነው። ከውጭ የመጣ ቀለም አይደለም። የብራና መጻሕፍቶች የሚጻፉት በራሳችን ቀለም ነው እና ይህም ራሱ አስደናቂ የሆነ ነገር ነው። የዚህ አይነት አሳሳል ይህ ሁሉ የተወሰደ ነው በሙሉ። ይህንን ማሳሳል ያው ከነ ማስረጃው ነው ያለው ማለት ነው። ከነ ብራናው መጽሐፍቶቹ ወስደዋቸዋል ማለት ነው። በዛ ሰዓት የነበረ ስዕል በጣም አስደናቂ ነገር ነው እና እንግዲህ ይህንን ስዕል ደግሞ ክርስቶስ አይነ ስውሩን በሚያበራበት ሰዓት ነው። ይሄ የኢትዮጵያውያን ነው፣ በኢትዮጵያውያን መልክ ያለው ይህንን ስዕል። ይሄ ደግሞ ሮማውያን ከኢትዮጵያውያን በራሳቸው መልክ ኮፒ ያደረጉት ነው። አብዛኛው የውጭ ሰዓሊዎች የሚሰሩት ምንጫቸው የኢትዮጵያውያን ስዕል ነው ማለት ነው። ለአልቃንደ በያለሱት ተወደ እንደገና ከዚህ ጋር ሆነ እሺ ተሳይኝና አንተ ከሆነ ነካት ከነ ማስረጃቸው ነው ያሉ እና የፈረንጅ ሰዓሊዎች በሙሉ ምንጫቸው ምንጭ ያስፈልጋል። የኢትዮጵያውያን ስዕል አሳሳል ምንጭ ነው። እንግዲህ በፊደልም ሆነ በስነ ጽሑፍ በተለያየ ነገር ምንጯ ለዓለም ኢትዮጵያ ነበረች ማለት ነው። የዛሬን አድርገውና በአሁኑ ሰዓት ግን ኢትዮጵያ የምትገኝበትን ግን ራሳችን በራሳችን እየተረዳን ነው። እነዚህ ስዕሎች በሙሉ እየተወሰዱ ናቸው። አሁን ኢትዮጵያዊ በራሱ ከማያምንበት ደረጃ የደረሰ ህዝብ ነው። ያ ምርጥ የነበረ ህዝብ ለዓለም የተለያየ ማስረጃ የሰጠ ህዝብ ያ ኢትዮጵያዊ በአሁኑ ሰዓት ግን ጠፍቶ አልቀው አሁን ያለው ኢትዮጵያዊ ግን የጥንቶቹ ኢትዮጵያውያን ተከታይ ሳይሆን በምድረ ገነት ተቀምጦ የሚለምኝ ለማኝ መሆኑንም የሚያሳዝን ነው። ይሄ ደግሞ ሁለት ሰይፍ ከአፉ ይወጣል ራዕየ ዮሐንስ ነው። ኢትዮጵያውያን ናቸው ለመጀመሪያ ጊዜ ታሪኩን በመጽሐፉ ውስጥ ያለው ወደ ስዕል የለወጡት። በጣም አስደናቂ ነው እና እነኚህ ደግሞ 7 መብራቶች ናቸው። በሰባት በመንግስት ይሄ ደግሞ ራዕየ ዮሐንስ ነው። 7 ቀንድ 7 አይን ያለው በግ ነው። ክርስቶስን የሚመሰለው በግ ነው። ዓለምን ያዳነበት በግ ነው። በእግዚአብሔር አብ እጅ እንደተያዘ ነው የሚያሳየው። ያ ወይም ራሱ ክርስቶስ ነው። እነኚህ ደግሞ ካህናተ ሰማይ ናቸው። 36 ቅዱሳት አንስትና ቅዱሳን አባቶች ናቸው። እነኚህ ደግሞ 40ቱ እንስሳ ወይም 40ቱ ወንጌላውያን አሉበት። ይሄ ደግሞ የእሳት ዝናብ በሚዘንብበት ነው። በጣም የሚያሳዝነው ነገር ግን በሙሉ ተወስዷል። ይሄው ባለ ንብረትነቱ ባይድ ነው ማለት ነው። እኛ ኢትዮጵያውያን ሳንሆን እቺ ደግሞ ኢየሩሳሌም ሰማያት ነው የምትባለው። የመልአኩ ቅርጽ እና እቺ ኢየሩሳሌም ሰማያት ወደፊት የምንወርሳት ማለት ነው። ግን ለጊዜው ግን መንግስተ ሰማያት የምትባለው ግን በጣም አራታየ ንብረት የሚገኝባት ኢትዮጵያ መሆኗን አይካድም። ስለዚህ እነኚህም ስዕሎች የተወሰኑ ናቸው በሙሉ። አሁን ደግሞ ይሄም የጥንት ነገስታት ከእመቤታችን ስዕል ተቆርጧል። ከእመቤታችን ስዕል ላይ ሆነው የሚሳሉበትና የሚማጠኑበት ነው እና በዚህ አይነት ቢሆንና ይሄም የተለያየ ነው። ከነገረ ማርያም ውስጥ የሚገኝ ስዕል ነው። ይሄም የተወሰደ ነው በሙሉ የተወሰደ ነው በሙሉ እና ባለ ንብረትነቱ ባይድ ነው። በጣም ያሳዝናል። የሀገሪቷ የገቢ ምንጭ መሆን ሲገባው ባይዶች ናቸው የሚጠቀሙበት። ይሄ ደግሞ ከክርስቶስ በፊት የነበረ ስዕል ነው። ሚካኤልና ገብርኤል ናቸው። በዛ ሰዓት የነበረው አሳሳል በጣም አስደናቂ ነገር ነው እና ይሄ ደግሞ ስለ ቅዱስ ያሬድ ነው። ቅዱስ ያሬድ በሚዘምርበት ጊዜ የመላእክት ዝማሬ ነው የሚዘምረው። ግዕዝ፣ ዕዝል፣ አረራይ ናቸው የዘመራቸው። ግዕዝና አረራይ ከክርስቶስ በፊት የነበሩ በኢትዮጵያ የዜማ አይነቶች ናቸው። ዕዝል ነው ቅዱስ ያሬድ እንደገና ከመላእክት ተነግሮት ዕዝል ነው የጨመረው። በጣም አስደናቂ የሆነ ነው ያ የዕዝል እና ይኸው በአፄ ገብረ መስቀል ከተመስጦ ብዛት የተነሳ እግሩን በጦር ወግቶት አፄ ገብረ መስቀል ይኸው ያሳያል። እግሩን በጦር ወግቶት ያም አይሰማውም ከደስታ ብዛት የተነሳ ከዝማሬው ብዛት የተነሳ ነው። ይህም የመላእክት ዝማሬ ነው። ዋይ በሰማይ ተሰማ ዝማሬ መላእክት በሰማይ ይኸውና የዝማሬ መላእክት ይሰማል ብለው የቤተክርስቲያን ጉዳይ ነው፣ የራሳችን ጉዳይም አይደለም። ከመሰረት የተረፉትን መጻሕፍት እንደገና
በዚህ አይነት ሁኔታ ብራናውን እየተፋቀረ በዚህ አይነት ሁኔታ እየተሰራ ነው እና የቀለሙም ቀዩም ጥቁሩም የሚያወጡት እነሱ ናቸው። ከዚህ ቀጥሎ አንዱ እንደዚህ እንደሚጻፍ እንደዚህ እንደሚሆን ማለት በመጀመሪያ ብራናውን እንዘበዝበዋለን። ስንዘበዝብ ከዚያ ለሰባትም ቀን ሆነ በገተር ያለው በዚያ በመገተሪያው ፍለሽ አወጥተን አጋርመን እንራመመዋለን። ራመን ያንን ወደ የነበረውን ያንን ወደ ነጭ አድርገን ደግሞ እንደገና እናደርቀዋለን። ኋላ ደግሞ በመጥረቢያ ደግሞ አለች እናጥፈዋለን። ተውጎን በጽዳት እንሰጠዋለን። ከዚያው ላይ እንራመና ያንን እንቀጣልና ወደ መጻሕፍት ቀጥተን ስናበቃ ያንን ደግሞ እናሰምረዋለን። አስመረን ደግሞ 5 እናደርገዋለን፣ 4 እናደርገዋለን። ያንን ደግሞ አንድ ላይ ጠርገን በዚህ ጠቅላላ መጽሐፍ እንዲሆን አድርገን እናቀርበዋለን። ቀለሙንም ደግሞ ራሳችን አውጥተን አሽተን ከጥራትም ሆነ ከእጽዋቶችም ሆነ ከዚያ ቀምመን አሽተን እስከ ዓመት ድረስ አዋልን አዋህደን ከዚህ ለዚህ እናበቃለን። ከሌላ ማንነት የኢትዮጵያ ቅርሳችንን በጥንት የቆየን ሕዝብ እንደዚህ ያለ መልኩ ነውና አሁንም በዚህ ነው የምንሰራው። ባለፈውም ደግሞ ብዙ መጻሕፍቶች ከዚህ ወይ አበረከተን ወጥተናል። ምን ያህል ወልዳሜ የሚባል ትልቅ በጣም ትልቅ መጽሐፍ አቀውለራል። መጽሐፍም ሀዊ የሚባል ደግሞ አንድ ሰው የማያነሳው ከዚህ ላይ ወጥ ነበር። ይሄንን አሁን ደግሞ ሆነ ማለት ያንን አበረከተናል። ቀሌምንጦስ የሚባል አለ። ብዙ መጽሐፎች ከሀያ የሚበልጡ መጽሐፍት በየራሳችን በቆጥራቸው 5-6 በላይ ብቻ ተጻፏል። በዚህ ህትመ 44 አንስቶ እስካሁን ድረስ አለ። 44 ዓመተ ምህረት አንስቶ እስካሁን አለ። እንዳው በግምት ስንት ሺህ ገጽ የጻፋችሁ ይመስላችኋል? ይላል መጽሐፉ አይደለም፣ እሺ በግምት ነው ወደ 30 ሺህ ይሆናል። ከዚህ እንኳን ብቻ ብቻ አሁን ሀውሉን አያወጡም እንዲያው ያመጣበት ለቅድስት ማርያም አሁን ቅዳሴ የብራና መጽሐፉ ብቻ ሃይማኖታዊ መጽሐፉ ምናምን እያንዳንዱ መልካም ነው። ዋናው ነገር ቤተክርስቲያኗ ከቅዱስ ሲያዝ የመጣውን አሰራር እስካሁን ድረስ ከመሰረት የተረፉትን መጻሕፍት እንደገና እያባዛች በቅዱስ መምሪያ በኩል ነው ይሄ እያባዛች እያስፋፋች ያለች መጽሐፍቶችን እንደገና በአዲስ መልክ እንዲቀረጹ ተሻሽለው እንዲጻፉ በነበሩበት መልክ እንዲጻፉ ማድረግ ነው። አንድ የቀረ ነገር ቢኖር ስለ ስዕል ጉዳይ ነው። አልፎ አልፎ ስዕል ይገባባቸዋል። የስዕሉም ያለው የኮልፌ ሄዷል። እዚህ ቤተ ክህነት ነበረ፣ ወደ ኮልፌ ሆኗል። እንግዲህ ያ ስዕል የሰዓሊ ክፍል ነው የቀረው እና ይህንም ጊዜያችሁንም አሁንም እንደገና በድጋሚ መስዋዕት አድርጋችሁ ይህንን የታሪካችሁንም በማድረጋችሁ በመረጣችሁ ከልብ አመሰግናችኋለሁ። እግዚአብሔር ዋጋችሁን ይስጣችሁ ከማለት በስተቀር ሌላ ነገር የለም። እስካሁን ድረስ በዚህ አይነት አሰራር የለም። ቀለሙ ለዚህ የፈረንጅ ቀለም የሆነ እንደሆነ ለዚህ ለብራናው አይሆንም። የፈረንጅ ቀለም ለዚህ ለብራናው አይጻፍም፣ ይበተናል ማለት ነው። ለብራናው የሚሆን እኛ የምናወጣው ነው። ከዚሁ እንደሱ የሚያወጡት ናቸው። 7ቱም አይነት ቀለማት ማውጣት ይቻላል። ያቀድም ያየነው ስዕልን በተለያየ ቀለም አውጥተው የሰሩት አባቶቻችን ኢትዮጵያውያን ናቸው። የፈረንጁ ቀለም ምን ያክል ዘመን ለብዙ ጊዜ አይቆይም። በወረቀት ካልሆነ በስተቀር ለብራና የሚቀርብ ነገር አይደለም ነው። እንግዲህ የምትጠይቁት ጥያቄ አለ? አይ እንግዲህ አንደኛው መልሰው ይላል። ግን ከ44 ዓመት ጀምሮ እስካሁን ድረስ በዚህ ስራ ላይ ቆይታችኋል። ከ44 ዓመት ይህን ስራ የጀመርኩት ገና በ36 ዓመተ ምህረት 36 ዓመት እስካሁን ድረስ በዚህ ስራ ላይ እንዲያውም በ26 በቤተ ክህነት ሳይሆን በአገር ቤት ራሳቸው እየጻፉ ስንጻሩንም መርማሪያውንም እየጻፉ ለተለያየ ቤተክርስቲያን በተመጣጣኝ ዋጋ በመሸጥ ነው። በመሸጥ ራሳቸውን ሲያደራጁ ቆይተዋል። አሁን እናንተ በዚህ አይነት ሲሰሩ ቆያችሁ። ግን እናንተ አሁን እድሜያችሁ ስንት ደርሷል?
አሁንማ ወደ 60 ይደርሳል። 60 ደርሷል። ምናልባት ይሄ ትውልድ ሲያልቅ ትውልድ ይተካል እና እናንተ ይሄ የምትሰሩ ስራ ቋሚ ነው። የሀገሪቱ ቋሚ ቅርስ ጭምር ነው። ታሪክም በዚህ አይነት መዝግባችሁ በትውልድ ታስተላልፋላችሁ። ግን እናንተ ለሚተኩ ደግሞ ተወናችሁ እንደዚህ ነው። እንኳን የተካ እኛን የሚያቆመን ነው። ጊዜው ነው የሚያቆመን አይደለም። የዚህ ሳይሆን ወደፊት ማምን አድርጎ ምን ልጆቻችሁ እናንተ እንጀራ ላገኘ ነበሩ እየደረሱ ነበር። በዚህ አይነት እንዲጽፉ ነበሩ እንጀራ እያጡም ቢያል ተጨነቀ። አባባላቸው እንደሚመስለኝ እንኳንስ የሚተካ ሰው ቀርቶ እኛም በዚሁ እድሜያችን እያለቀ ነው የሚሄደው ነው። አሁን ይሄንን መተካት የሚችል ሰው ገንዘብ ሲገኝበት እንጀራ የሚገኝበት ቢሆን ኖሮ ገንዘብ የሚገኝበት ቢሆን ኖሮ እየተቀጠለ ይሄድ ነበረ። ነገር ግን ዋጋው ደሞዙ አነስተኛ በመሆኑ ስራው ወደፊት የሚቀጥል አይመስለኝም ነው አባባላው። እና ወደፊት ተቀጭ እየጠፋ ነው። እኛን ባለቋሚ ስራ ከዚህ ያደርገን ነው ጊዜያዊ ነው እንጂ የምናደርገው ሁሉም ጊዜያዊ ነው። በዛ ያለው ሁሉም እያየ አልቀጠልም ማለት ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ የእግዚአብሔር አንድነት ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሀለወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም፣ ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሰብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን